በህይወቴ በሁለት ነገር አዲክሽን ውስጥ ገብቻለሁ። አንዱ መጽሐፍት፣ ሁለተኛው ደግሞ ስዕል። ከመጽሐፍ ምን ጥቅም ብታገኝ ነው እንደዚህ ብርህንም ጊዜህንም ኢንቨስት ያረክ ያለህ? መጽሐፍ ላይ ኢንቨስት ማድረግ ትልቅ ነገር። ጋዜጠኞች፣ የመንግስት ጋዜጠኞች ጌታውን ቀለም ፈጠረ ምናምን ሲሉ ይገርምኛል። ምንም ያደረኩት ነገር የለም። ገብቶሻል? ጋፑን ነው ያጠበብኩት። ካነበብሽ ሁሌ ልዩነት ይመጣል። ልክ አንባቢ ስትሆኝ ያውቃሉ፣ ወዲያው ያውቁና ያከብሩሻል። ግን ካልሆንሽ ደግሞ ያሳፍራል። እኔ አሁን እግዚአብሔር ላይ ባለኝ ድፍረት የትም ሀገር ብሄድ ከለር ላይ አልፈራም። ስላነበብኩ ኮንፊደንስ ውስጤ ካለ ደግሞ አልቢ ሰክሰስፉል። ስክሮል ማድረግ ነው የኛ ጀነሬሽን። አብዛኛው ሶሻል ሚዲያ ላይ ማሳለፍ፣ ኢንተርቴይኒንግ ነገሮች እንወዳለን እና ስለሱስ ምን ትላለህ? ትኩረታችንን ለመቀራመት የሚፈልግ ነገር ብዛቱ እዚህ ጋር አዶናይ የሚፈልገን እዚህ የሆነ እንትና የሚባለው ይፈልጋል። እዚህ በቅ ትኩረት አቴንሽን ኢኮኖሚክስ። ይህንን የንባብ ባህል እንዴት አዳበር? ምንም የንባብ ባህል የለኝም ለሚል ወጣት ምን ትመክራለህ? ለመጽሐፍት ፓሽን እንድኖርሽ ውጤቱን እያየሽ ስትሄጂ ደግሞ ይጨምራል። አሁን እሱ መጽሐፍ ተጠቅሜ አንብቤ ስራውን ሳይ ወደ ውጤት ተቀይሮ ሳይ ለሚቀጥለው መጽሐፍ እኔ ኤነርጂ ነው። ክፍት የስራ ቦታ የለም፣ ክፍት የፈጠራ ስራ ቦታ ግን አለ እላለሁ። አንዳንዴ እኔ በጣም ስበዛብኝ ወይኔችን ስራ አንዱ ብሰራ ምለው ነገር አለ። ለምሳሌ አሁን ዝም ብለው ሄደው ወጥተው ማራቸውን ከርዕሱ አይተው የሚገዙ ሰዎች አሉ። እምነቱ ምንድን ነው? ቴዎሎጂካል አቋሙ ምንድን ነው? ወደኋላ ሄጄ በደንብ አስሼ ነው የሚገዛው። ባይገርምሽ ያቆምኳቸው አሉ። ብዙ ስታዩ ርዕሱ እኮ ስፒሪቹዋል ነው፣ ግን ማን ነው ሰውየው የሚለውን ማየት አለብን። አሰልጣኙም በስቷል። ወጣቱም እየሄደ ብዙ ስልጠናዎች ሳይመርጥ ይሰለጥናል። ኮኔክቲንግ ዊዝ ዘ ኔቸር ደግሞ ዛፍ እያቀፉ ብዙ እያየን ነው ሚዲያው ላይ። የኒው ኤጅ ሙቭሜንትም በዚህ በቡድሂዝምም ነጂ በየትኛውም ስትሄጂ አንቺን ነው ግሎሪፋይ የሚያደርግ። ውስጥሽ ፓወር አለ ነው። የወደቀውን ሰው የሞተውን ሰው አቅም አለህ። አልፎ ኢትዮጵያ ውስጥ ሲያወሩ ፈጣሪ ፈጣሪ ይላሉ ሺህ ጊዜ። እሷ ማስመሰያ ነች። ባህላዊ አምልኮዎች ውስጥ ሁሉ እውነት ሊኖር ይችላል፣ እንቆላ ውስጥ እውነት ሊኖር ይችላል ይላል። በስመ ክርስትና ነብይ ነን ምናምን እችን ነው የሚጫወቱት። ሰው ውስጥ የሌለውን ነገር ነው የሚያስገቡት። ኢሞሽን ይነካል። ስሜት አደገኛ። መንፈሳዊ ሰው ምን ያደርጋል? ሁሉን ይመረምራል። This is GCG እርሱም የሚፈልግ ትውልድ። ሰላም፣ እንዴት ናችሁ ውድ ተመልካቾቻችን? ይሄ ጂሲጂ ፖድካስት ነው። ጂሲጂ ፖድካስትን በተስፋ ብሮድካስቲንግ ቴሌቪዥን እና በጋድ ኮንሽስ ጀነሬሽን ዩቲዩብ ቻናል ላይ ያገኙታል። ዛሬ እንግዲህ ከኢንጂነር ጌታነህ ሂራሞ ጋር የነበረኝን ክፍል 2 ቆይታን ይዤላችሁ የመጣሁት። ክፍል 1 ነው ያላያችሁ ሰዎች ገብታችሁ ክፍል 1ን መጀመሪያ እንድታዩት አበረታታችኋለሁ። ኢንጂነር ዌልካም። እንግዲህ በድጋሚ ሰላም። ያው እንደምናውቀው ክረምት ነው። ብዙ ወጣቶች ቲኔጀሮች ብዙ መጽሐፍትን ያነባሉ። ክረምትም ባይሆን የሚያነቡ ሰዎች ደግሞ አሉና ከንባብ ጋር የተያያዙ ጥያቄዎች ነው ያሉኝ። በባለፈው ሳምንት ቆይታችን ላይ አንድ ታሪክ አጫውተኸኝ ነበር። ከሱ ልነሳና ልንደርደር ጥያቄ። በአንድ ወቅት 36,000 ብር አካባቢ እጅህ ገባና ወደ 17,000 ብሩን ቮልስዋገን በዛ ጊዜ እንደውም የሆነ ጊዜ ስትናገር የሰማሁት ሊፍት ባግ የሚገዛ ብር ነው ቶዮታ። እና ያንን ግን 17,000 ብሩን ቮልስዋገን ገዛህና 19,000 ብሩን ከአማዞን መጽሐፍ ነው የገዛህበት። ሌላም ደግሞ አንድ ስታሳያዩት አንድ ወደ 39,000 40,000 የሚያወጣ አንድ መጽሐፍ ራሷ ገዝተሃል። ይህን ያህል መጽሐፍ ላይ ኢንቨስት ታደርጋለህና ከመጽሐፍ ምን ጥቅም ብታገኝ ነው እንደዚህ ብርህንም ጊዜህንም ኢንቨስት ያረክ ያለኸው? ጥቅሙ በጣም ብዙ ነው። አንደኛ ራስን ከወቅቱ ጋር አብሮ ማስኬድ ነው። አሁን ባለንበት ዘመን ከ10 ዓመት በፊት ተመርቅ ያለው ወይ ከ15 አይሰራም። ምክንያቱም እውቀት እየተቀያየረ ነው። በየጊዜው አዳዲስ ግኝቶች እየመጡ ነው። ያለን ንቃተ ህሊና ራሱ የራሱ ሂስትሪ አለ። ሂስትሪ ኦፍ ኮንሽስነስ ሚሉት ጳውሎስ ምንድነው ምንለው? ልጅ ሳለው እንደ ልጅ አስብ ነበር ይላል። እያደኩ ሲሄድ ሌላ ኮንሽስነስ የራሱ ታሪክ አለው እና ይሄ ደግሞ የሚቀጥል ነገር ነው። ስለዚህ አሁን ዛሬና ትላንት የተለያየ ቀን ስለሆነ ያንን አፕዴት ማድረግ ግዴታ ነው። በእኔ ሙያ ብቻ ሳይሆን በሌላው ሙያ። ሁለተኛው ክፍተት መኖሩ ኢትዮጵያ ውስጥ ያለው በተለይ ከዚህ ከሙያ ጋር በተገናኘ የሚገዙ መጽሐፍት ኢትዮጵያ ውስጥ ማምረት እየቻልን የማናመርታቸው ምርቶች አሉ እና እነዚህን ለማምረት የግድ እውቀቱን መቅሰም ግዴታ ነው። ማንበብ ያስፈልጋል።
በኬሚካል ኢንጂነሪንግ ሙያ ጀነራል ነው ስንማር። ኢንዱስትሪዎች ሴመንት ኢንዱስትሪ ምናምን የመጠጥ በእርግጥ እዛ አልኮል እንትን አልልም እና ጀነራል ነገር ነው የምንማረው ኢንዱስትሪዎች ላይ። እንደዚህ ዴፕዝ ታች ወርደን ስለ እያንዳንዱ ፋብሪካ እንትን አንማርም። ስለዚህ ያንን መረጃ ለማግኘትም ግዴታ መማር ያስፈልጋል። ሌላ ከመጽሐፍትም በተጨማሪ በጣም ይረዳኝ የነበረው የፓተንት ኢንፎርሜሽኖች ናቸው። የኢትዮጵያ አእምሮ ንብረት ጥበቃ ጽሕፈት ቤት ዶክመንቶች አሉ። ያ ማለት እነሱ አሜሪካም ዩሮፕም ሌላ ጋር አዲስ ምርት ሲያገኙ የበፊቱን ዲስክሎዝ ያደርጉታል ከምን እንደሚሰራ ሁሉ። ያለዛ ፓቴንት አይሰጣቸውም። ምንድን ነው ልዩነቱ ሲባል የበፊቱ ይሄ ነበረ፣ አሁን ግን ይሄን አግኝቻለሁ ብሎ አንድ ሰው ሪፖርት ሲያደርግ የበፊቱን ዲስክሎዝ የማድረግ ግዴታ አለበት። ግልጽ መደበቅ የለበት። ያ ግን ለእኛ አዲስ ነው፣ እዚህ ላለ ነው። ለእነሱ ነው እንጂ አሮጌ፣ ለእኛ ጥሩ መንደርደሪያ ነው። ስለዚህ ከመጽሐፍት ባልተናነሰ ይሄድ ነበረ የኢትዮጵያ አእምሮ ንብረት ጥበቃ ጽሕፈት ቤት። አሁንም በዚህ በፈጠራ ስራ ላይ መረጃ የሚፈልጉ ቢሄዱ መልካም ነው እላለሁ። አይ ቲንክ በኋላም ቆይቶም የዓለም አቀፍ አእምሮ ንብረት ጥበቃ ጽሕፈት ቤትም አንዱም የሸለመኝ የእነሱ ዶክሜንት ላይ ጄኔቫ ያለው እና ተጠቃሚ ነበርኩ። የእነሱ መረጃ ጋፕ አለ በጣም በጣም በቃ ይሄ ቤኔፊት ኦፍ ሌት ካመር የሚባለው ነገር ይሄ እነሱ ብዙ ሞክረው ፌል አድርገው ምናምን ይመጣሉ አይደል? አንቺ ግን ካቻፕ ማድረግ ከቻልሽ እንደነሱ እየወደቅሽ እየተነሳሽ መሆን የለበትም። ከደረሱበት መነሳት ነው። ከደረሱበት መነሳት እና አሁን ቻይናዎች ብዙ ጊዜ እሱን ነው የሚጠቀሙት። እንደምንም አሜሪካ ሌሎች ያጠነቱን ጥናት ያገኙና ከስክራች አይጀምሩም ከደረሱበት። እና ያ የፓቴንት ኢንፎርሜሽን በጣም በጣም ጠቃሚ ነው። እሱን እንትንል ነበር። ከሌላ ከንባብ ከአማዞን ውጭ አማዞን ቤቴ ነው ማለት እችላለሁ፣ እነግርሻለሁ። ኢንዱስትሪ ሚኒስቴር ምንድን ነው? ላይብሬሪ አለ የኢንዱስትሪ ሚኒስቴር ሱፐርማርኬት ጋር ያለው እኔ ያለው ማለት ነው። ያኔ በዛን ጊዜ ከውጭ ሀገር የሚገቡ ምርቶች ዝርዝር እዛ አለ። ዝርዝር ብቻ ሳይሆን በምን ያህል ዶላር እንደሚገባ። ስለዚህ አሁን ከውጭ የሚገባውን ምርት አገር ውስጥ ለመተካት የሚያስብ ሰው የመጀመሪያ መረጃ የሚያገኘው እዛ ነው። ኬሚካሎች የሚገቡ ከየት ሀገር እንደሚገቡ፣ በስንት ዶላር እንደሚገቡ። ስለዚህ እዛ ፎከስ ታደርጋለሽ። አንድ ኬሚካል በአመት የ500 ሺህ ብር የሚገባ ኬሚካል ካለ እዚህ መስራት አይጠበቅብኝም። ግን 500 ሚሊዮን ብር የሚፈጅ ከሆነ ከውጭ ኢትዮጵያ ኢንቨስት የምታደርገው ወይ $1 ሚሊዮን ከሆነ እዛ ፎከስ ታደርጋለች ማለት ነው። ሁሉንም ነገር ይዘን መሄድ አንችልም። we have to be selective ማለት ነው። ያንን ስክሪኒንግ አውቱ ትልቁ ስክሪን ለማድረግ ለመለየት የትኛው ላይ ላተኩር በኔ ሙያ ሆኖ ለማለት ኢንዱስትሪ ሚኒስቴር ላይብራሪ በጣም ይጠቀም ነበር። አሁንም ይህን መጠቀም ይችላሉ ወጣቶች። 3A እና 4A የሚባል ሪፖርት ነበረ። አንዱ ከውጭ የሚገቡ ምርቶችን፣ አንዱ ደግሞ ከዚህ የሚሄዱ ምርቶች ወደ ውጭ። እሱን መረጃ አገኝ ነበረ። አማዞን እንደ አውሮፓውያን አቆጣጠር በ2004 ነው የጀመርኩት። 2004 እንግዲህ አስቢ ስንት ዓመት እንደሆነ። እና ኦልሞስት እኔ በህይወቴ በሁለት ነገር አዲክሽን ውስጥ ገብቻለሁ። አንዱ መጽሐፍት፣ ሁለተኛው ደግሞ ስዕል። ሁለቱም በቃ አንዴ ጀመርኩና በጣም ከበደኝ ማቆም። በተለይ መጽሐፍት እስከምን መሰለሽ እስከ የኪንድል ቨርሽን እስከመጣ ዲጂታል መጽሐፍት እስከሚመጡ በፖስታ ቤት ነው የምላኩልኝ። ከአማዞን አዘ ማለት ነው። በፖስታ ቤት። አማዞን ደግሞ በጣም ያው ማስታወቂያ ይሁንና አማዞን በጣም ታማኝ ድርጅት ነው። አንዳንዴ መንገድ ላይ ሲጠፉ ወዲያው ይተኩልሻል መንገድ ላይ እንትን ሲያደርግ። እና እኔ ያውልሽ ዲኤችኤል አንዳንዴ ስቸኩል በዲኤችኤል ይምጣላለሁ። በጣም ቸኩዬ ለማንበብ ውድ እኮ ነው በጣም። በኖርማል ፖስታ ቤትም መምጣት ይችላል። እና እኔ ልክ መጽሐፍት ስገቡ ከውጭ በቃ 4 መጽሐፍ ብገባ የሆኑ ፕሮፌሰሮች ምገቡ ነው የሚመስለኝ። የሆኑ ዶክተሮችን ነው እንጂ የሚቀበለው ወረቀት አይደለም ወይ እንትን አይደለም። ምክንያቱም እዛ ውስጥ ኤክስፒሪየንሳቸው አለ፣ እውቀታቸው አለ። እና ከአማዞን እጄ ላይ እስከሚገቡ በቃ ያለኝ እንትን ልነግርሽ አልችልም።
ብሩንስ ግን እንዴት ነበረው? ብር ያውልሽ እኔ ያውልሽ የፕራይቬት ቢዝነስ ጀምር እንደነገርኩሽ ሼር ሞክሬ ነበረ ከአንዳንድ ሰዎች ጋር ብዙዎቹ አላስኬዱኝም። ከዛ ተቀጥሬ ነው የገባሁት ዲኤች ገዳ በሼር አይደለም። ስለዚህ ከዲኤች ገዳ ወጥቼ ሳይሆን አንድ ድርጅትም ኮንሰልቲንግ ሰራ ነበር በሳምንት 2 ቀን የመኪና ቀለም አምራች ነው። ግን የተወሰኑ ቀናትን የራሴን ስራ ሰራለሁ። ከቅጥር ስራ ወደ ግል ስራ ስንሄድ ዝም ብለን ሮጠን መውጣት የለብንም። እንደውም ኢንተርፕሪነርሺፕ ላይ በፓራሹት ውረዱ ይባላል። ፓራሹት ቀስ ያረጋድም ያወርድሽ። አንዳንድ ሰው ቸኩሎ ይወጣና የሚበላውን ያጣል። እና እዛ ሆነሽ ነው ቼክ ማድረግ ያለብሽ። ኢየሱስ አንድ የምናገረው የሚገርም ምሳሌ አለ። አንድ ሰው የሆነ ዕዳ ኖሮት እንትን ስል ገና ከመባረሩ በፊት ወዳጆችን ሜክ ያደርጋል ለችግር ቀን ይላል። ብዙ ደንበኞችሽ የምታገኘው ተቀጥረሽ ባለሽበት። ለችግር ቀን በደንብ ታስተናግጃለሽ። ከዛ ሲመጡ እንትን አለ እየተባለ ነው የምትፈለጊው። እና በተለይ በዚህ ቴክኒካል ነገርና ሴልስ ላይ ያሉ ሰዎችን ቀጣሪዎች መጠንቀቅ አለባቸው። እንዳለ ነው ይዘው የሚሄዱት ደንበኛ። እና እኔ እዛ ጋር ጥሩ ኮንታክት እንትን እላለሁ እና ሳየው አሪፍ ሆነ። ባይዘ ልጄ ስትወለድ ነው የግል ስራ የጀመርኩ። ከባድ ነበር ለኔ። አንዴ የጀመርከው ከማታ እንዲተኝቼ ወይኔ የሚገዛኝ ሰው ባይኖርስ ለልጄስ ለቤተሰቤስ ስላለው ተኝቼ ነው። ዛሬ ብዙ ምስጥር ነው ምናለች እና ውስጤ እንትን ይላል። በቃ ግን የሆነ ፓወር ቅድም እንዳልኩሽ የሆነ ፓሽን ደግሞ ይመጣል። እኔ የጌታ ኃይል ነው ምለው እና እንደሱ እያልኩ ምን እያልኩ በቃ ወደ ግል ስራው እያጣራሁ በሳምንት 2 ቀን ለሰዓሊዎች ስዕል ማከፋፈልበት ቀን ነበረ። ሐሙስና ምናምን በዛች ቮልስዋገን መኪናዬ 4 ኪሎ ማለዳ ካፌ ጋር ይጠብቁኛል ሰዓሊዎች። ኮፈኑ ታውቂያለሽ ከፊት ነው የቮልስዋገን የድሮ እና እነሱ ልክ ሲመጣ በለጠች መጣች ይላሉ። በኋላ ለምንድን ነው የምትለዋት ስል አሁንም አለ ወዳጄ ያሬድ አርቲስት ያሬድ በጌታ ነው። አቦ ከተማ ውስጥ ካሉ መኪናዎች ሁሉ ለእኛ የምትበልጠ ነች የያዘችው ውስጧ የያዘችው ነገር ይላሉ። እና እንደዚህ እያጣራው ነው ቀስ ብዬ ነው እንትን ያልኩት። እና ልክ ሳይ በሳምንቱ 2 ቀን የምሰራው ስራ ቆንጆ ሆነ። ገበያውም ነው አሪፍ ሲሆን በቃ ሙሉ ፉል ታይም ሙሉ ጊዜን ሰጠው ለራሴ ስራ። ግን የመጀመሪያ ስቴፔን ልንገርሽ፣ ትሬዲንግም ጀመርኩ። ንግድ ኬሚካል ትሬዲንግ አድቫንቴጁ ምን መሰለህ? ቶሎ ታገኛ ትርፍም ክሳራም ወዲያው ነው። ማኑፋክቸሪንግ ትንሽ ጊዜ ይወስዳል። እና አንድ የሆነ ኬሚካል ችግር እንዴት ጥሩ መሰለሽ መፍትሄ ያመጣል። እና አጣን ብለው ደወሉልኝ አንድ ድርጅት። ትዝ ስለኝ እሱን የሚተካ ነገር አገር ውስጥ አለ። ስለዚህ ለምን እሱን አይሞክሩትም? ትንሽ ኮንሰልቲንግ ነው የሚሰጠው ልዩነት ስላለው ብዬ ያንን ኬሚካል ማቅጠኛ ነው የቀለም የፌስታል ቀለም መስሪያ ማቅጠኛ። ከዛ ገባሁና አንድ ድርጅት እሱን ሲሸጡልኝ እኔ ልነግድ፣ እዛ ደግሞ እንደ ተረፈ ምርት ነው የሚያስቀምጥ። እሱን እንትን አልኩና በጣም የሚገርመው በአንድ በኩል ጭኜ በጀርባ ነው የምሸጠው። ከውጭ ሀገር የመጣ ነው የሚሉት እነሱ አያውቁም። ከዛ አንዱ ገርሞት አሪፍ ነው ብሎ እንደውም የመጀመሪያ ስጠቀሙ የት ሀገር ነው አለኝ። በቃ ዝም ብለህ ተጠቀም አገሩ ምን ያደርግልሃል ምናምን እያልኩ በሱ ነው የጀመርኩት። ብር ከየት አገኘው ላልሽ እና ያ ብር ለእኔ ሌላ ነገር ለማድረግ አልተጠቀሙ፣ ለመጽሐፍ ነበር የምጠቀመው። እሱንም ሽያጩ አብዛኛው ወደ መጽሐፍ ነው። መጽሐፍ ላይ ኢንቨስት ማድረግ ትልቅ ነገር ነው። በቃ የማይጠፋ ሀብት፣ የማይጠፋ እውቀት። ከዛ ምን ይፈጠራል? ጋፑን ታጠቢያለሽ፣ ልዩነት ትፈጥሪያለሽ። አንዳንዴ እንደውም ጋዜጠኞች፣ የመንግስት ጋዜጠኞችም ሌሎችም ጌታውን ቀለም ፈጠረ ምናምን ስሉ ይገርብኛል። ምንም ያደረኩት ነገር የለው። ገብቶሻል? ጋፑን ነው ያጠበብኩት። ያልታወቀ ነገር ነበረ። እሱ ላይ እንትና ካነበብሽ ሁሌ ልዩነት ይመጣል። እና በዛ ነው በትሬዲንግ በምናምን በኬሚካል ንግድ ጀምረ። ከዛ በዛች ብር ሌላ ያደረኩት ማሽን አሰራው እዚህ ጭተራ። እኔ ብዙ ጊዜ ብዙ ነገር እዚሁ አጠገባችን አለ ነው ምለው። ባለፈው ፕሮግራም ላይ እንዳነሳ ነው እንደ አጋር አጠገባችን አለ ነው ምለው ሁሌ።
እና ጭተራ እጄ ከውጭም ሳላስመጣ በተለይ የሰዓሊ ቀለሞች ማምረቻ እሱ ነው የተሰራው። እስካሁን 21 ዓመት እየተጠቀምኩበት ነው። እና ሰበብ አላበዛም። አንድ ነገር ለመስራት ይሄ የለም ያ የለም አልልም። አሁን አንዳንዴ እሰማለሁ ማናጀራል ወንበር የለም ይሄ ይገዛ ምናምን እያሉ ስጨቃጨቁ አንዳንድ ድርጅቶች። ለምንድን ነው ባለን ነገር መጀመር? በቃ ህንድ የመሄድ አጋጣሚ አግኝቼ ነበረ። በጣም ነው የገረመኝ። ትልልቅ ካምፓኒ ባለቤቶች ቢሮቸው 3 በ4 ምናምን እዚህ ሲመጡ ይገርማቸዋል። የእኛን ሀገር እንትን ቢሮ ሲያዩ ሄደው ፋብሪካ ትንሽ ነች፣ ቢሮ አገር ነው የሚያክለው። አንዴ ትልቅ የስንት ፋብሪካ ባለቤት የሆነ ሰው እዚህ ሀገር መጥቶ ከኔ ጓደኛ ጋር እሱ ኤጀንት ነገር ነው እንትን አብረው ሲሄዱ አጠገቡ አንድ የኛው ኢትዮጵያዊ የሚገርም ሀመር አምጥቶ እንትን ሲያል how many factories does he have አለ። ስንት ፋብሪካ ቢኖረው ነው ይሄን የገዛው አለ። እሱ እኮ ወደ 3,000 ሰራተኛ ምናምን የሚያስተዳድር ነው። ይገርመዋል እንትኑ በቃ። እና አይ ቲንክ እሱ ትንሽ እኛ ሀገር ምን ላይ ኢንቨስት ማድረግ አለብን? ባንክን ብር ስሰጥ ምን ላይ ኢንቨስት እናድርግ? እኔ እውቀት ትልቁ ነገር ነው። በእውቀት ላይ በመጽሐፍት ላይ ኢንቨስት ማድረግ ትልቅ ከዛ ሌላ ሁሉ መንገዱን ያሳይሻል። ደግሞም ያነበብካቸው እውቀቶች ደግሞ ብዙ ዋጋ አምጥተው ከፍለው ብዙ ስኬቶችን አጎናጽፈዋል። ግን ይህንን የንባብ ባህል እንዴት አዳበርከው? እስቲ ወጣቶችስ በተለይ አሁን ምንም የንባብ ባህል የለኝም ለሚል ወጣት ምን ትመክራለህ? ማንም ሰው ለውጥ ይፈልጋል። ትላንት ባለበት መኖር አይፈልግም። ለውጥ ደግሞ ዋጋ ያስከፍላል። ይህን ማወቅ አለብን። ስለዚህ በየትኛው ነገር በኢኮኖሚም በምንም ለውጥ ያስፈልጋል፣ በእውቀትም ለውጥ ያስፈልጋል። እና ለውጡን ለማምጣት ባለፈው ጠቀስ እንዳደረግኩት አካባቢን መቃኘት ነው አንዱ፣ ዙሪያችንን መቃኘት። ሁለተኛ ሰበብ አለማብዛት። አይቻልም የለም የሚባል ነገር አልወድም እኔ። አንዳንዴ ቢሮዬ ውስጥም የሆነ ነገር ሳይ የለም ስባል በጣም ቅር ይለኛልና አለ እኮ እዛው አለ። እና ስለዚህ ለለውጥ የምታስቢ ከሆነ ለመጽሐፍትን አለማንበብ በጣም ነው የሚከብደው። ለመጽሐፍት ፓሽን እንድኖርሽ አሁን ጠቀስ እንዳረግሽው ውጤቱን እያየሽ ስትሄጂ ደግሞ ይጨምራል። እኔ ፕሪንቲንግ ኢንክ ስሰራ ወይ የሳሊ ቀለም ስሰራ 2 መጽሐፎች አሉ። ቅድም ያልሽው አንዱ መጽሐፍ ነው፣ ዋጋውን የተናገርሽው አንዱ መጽሐፍ ነው። አሁን እሱ መጽሐፍ ተጠቅሜ አንብቤ ስራውን ሳይ ወደ ውጤት ተቀይሮ ሳይ ለምቀጥለው መጽሐፍ ለእኔ ኤነርጂ ነው ለቀጣይ መጽሐፍት። ስለዚህ ለውጦችን ለማምጣት ማንበብ አሁን ያለው ሲቹዌሽን ደግሞ ለወጣቶች ስላልሽው እኔ ያኔ ከማነብበት የተሻለ ነው። ዛሬ መጽሐፍ መግዣ የለኝ ምናምን ማለት አይቻልም። በጣም ፒዲኤፍ ፋይሎች በምንፈልገው መጠን እንዳውም ምንድነው እውቀት ዲሞክራታይዝድ ሆኗል ይባላል። ድሮ እውቀትን ለማግኘት በቃ የምታልፊው ጠመዝማዛ መንገድ ብር ማግኘት መጽሐፍ በዘመድ አስልከሽ ምናምን ነው። አሁን ያ ቢሮክራሲ ቀርቷል። ማንም ሰው ዌብሳይት ውስጥ ገብቶ ጎግል ውስጥ ገብቶ ብዙዎቹ መጽሐፍት በነፃ የሚለቀቁ አሉ። አንዳንድ ሀገራት አፍሪካውያንን ብዙ ስለጨቆንን እና እነሱ የመጽሐፍ ወጪ ሊኖርባቸው አይገባም በሚል ብዙ መጽሐፍትን በነፃ የሚለቁ ፔጆች አሉ፣ ፒዲኤፍ ፋይሎች የሚለቁ። አሁን እኔ እንደውም ብዙዎቹን መግዛት እንዳቆም ያደረገኝ ያ ነው። ኪንድል ስመጣም ኪንድልም ጥሩ ሆነ፣ ዲጂታል ቨርሽን አውቶማቲካሊ ትላንት የታተመ መጽሐፍ ዛሬ ታነቢያለሽ፣ ትላንት የተለቀቀ ዛሬ በጣም ነው ባይዘው እንዴት አፕዴቲንጉ በጣም ነው። ስለዚህ ወጣቶች አሁን ያሉበት ያንብቡ እንጂ እንደ ድሮ መጽሐፍ የለኝም ብር የለኝም የሚባል ነገር የለም። እና ያውቃሉ ከኛ በላይ ጎግል ውስጥ ገብቶ ማየት ሌላ ነገር አዩ እንጂ አሁን መጽሐፍትን ለማየት ከፈለጉ በጣም ከሁሉም በላይ ግን ፍልዳቸው ላይ ሁሉም እኔ አሁን ኬሚካል ኢንጂነሪንግ ላይ ነው ማለት ለዛውም ቀለም እነሱም ፍልዳቸው ላይ ክፍተት እዩ። ኢትዮጵያ ውስጥ ያለው ክፍተት ምንድን ነው?
እኔ ብዙ ጊዜ አውርቻለሁ። ኢትዮጵያ ውስጥ ክፍት የስራ ቦታ የለም፣ ክፍት የፈጠራ ስራ ቦታ ግን አለ እላለሁ። ገብቶሻል? ክፍት የስራ ቦታ ስልሽ አሁን ሰው ብዙ ሰው አለ፣ የፈጠራ ስራ ቦታ ግን ብዙ አለ። አንዳንዴ እኔ በጣም ስበዛብኝ ወይኔ እችን ስራ አንዱ ብሰራ ምለው ነገር አለ። ለምሳሌ አጠገባችን ባለ ነገር ማለት ነው። ቅድም እንደነገርኩሽ ኬሚካል አሁንም ድረስ የምናደርጋቸው ስራዎች አሉ። እኔ አንድ ካምፓኒ የሆነ ኬሚካል ከውጭ ሲያስገባ ለሌላ ለምን ሊሆን ይችላል ብዬ ነው ማስበው። ከዛ ይደርሳለሁ። ይገርምሻል፣ እሱ ኤልሲ ከፍቶ ምን ከፍቶ ስንት ተጨንቆ ያመጣውን እኔ ኤልሲ ሳልከፍት እብን ከሱ የተሻለ ትርፍ ሁሉ እንትን እላለሁ። አንዳንዴ ይጠይቁኛል፣ ወስደህ ምን ልታደርግ ነው ይላሉ። ምን አገባችሁ እናንተ መሸጥ ብቻ ነው ስራችሁ ብዬ እንትን እላለሁ። እና አይ ቲንክ ለውጥም መፈለግ፣ ከዛ ውጭ ደግሞ መጽሐፍት አጠገባችን መኖራቸው ያ ሁሉ በደንብ ውስጣችን ፓሽን እንዲፈጠር ያደርጋሉ። አለማንበብ አለማወቅ ደግሞ በጣም በጣም ማለት ያሳፍራል፣ በጣም ያሳፍራል። አንዳንዴ በሙያሽ የውጭ ዜጎችንም ታገኛለሽ። ልክ አንባቢ ስትሆኝ ያውቃሉ፣ ወዲያው ያውቁና ያከብሩሻል ምናምን። ግን ካልሆንሽ ደግሞ ያሳፍራል። እኔ አሁን በቃ በእግዚአብሔር ላይ ባለኝ ድፍረት አሁን የትም ሀገር ቢሄድ ማለት ነው ከለር ላይ አልፈራም። እግዚአብሔር ስላነበብኩ ነው። ስለዚህ ኮንፊደንስ ውስጤ ካለ ደግሞ አልቢ ሰክሰስፉል። ሌላ ወሬ ብቀር ይሻላል ከዚህ በላይ። ማንበብ አስተሳሰብን ይቀይራል፣ ንግግርን ይቀይራል፣ ዲሲዥንን ይቀይራል ይባላል። እሱን በህይወት አይተኸዋል? ከፐርሰናል ከማንነት ከባህሪ አንጻር ይቀይራል ወይ? አዎ፣ ቅድም ጠቀስ ያደረኩት ጽንሰ ሀሳብ አለ። ይሄ ቼንጅ ኢን ሂስቶሪካል ኮንሽስነስ ይላሉ። ኮንሽስነስ ወይ ንቃተ ህሊና አንድ ቦታ አይደለም የምኖረው፣ በጊዜ ሂደት ይቀየራል፣ ይለወጣል። ያ ደግሞ የሚለወጠው በምታገኘው ኢንፎርሜሽን ነው። እኔ አሁን ስለ ቀለም የዛሬ 20 ዓመት ማወራውና ዛሬ ማወራው አንድ አይደለም። ስለዚህ ይሄን ለውጥ መቀበል አለብን። አሁን አንዱም ችግር እኮ ይሄ ነው። አፕዴቲንግ ላይ አንዳንዴ በፊቱ ቦታ እንሆንና ዛሬ ሳይንስ ደግሞ የሄደው ሌላ ጋር ይሆንን በፊቱ እየተኩራራም ማለት ነው። አይ ቲንክ ዊ ሃቭ ቱ ቢ ዳይናሚክ። በዚህ ዘመን በጣም ሰክሰስፉል መሆን ከፈለግን በንባብም በሌሎች መረጃዎችም ዳይናሚዝም በጣም በጣም ወሳኝ ነው። ነገሮች ሁሉ እየተንቀሳቀሱ እኛ የምንቆም ከሆነ ጥሩ አይሆንም እና ቼንጂንግ ኤንቫይሮንመንት ላይ ሆነ የሚለዋወጡ ኤንቫይሮንመንቶች ውስጥ አካባቢ ውስጥ ሆነን አንድ ቦታ መሆን አንችልም። ስለዚህ ኮንሽስነስ እኔ የጳውሎስ ምሳሌ ደስ ይላል። ልጅ ሳለው እንደ ልጅ አስብ ነበር ይላል። አሁን ደግሞ አጥንት እየቆረጠምኩ ሲሄድ ቀይረዋለው ነው። አሁን የጠየቅሽው ጥያቄ ስለ አጥንቱ ነው። ማንበቡም ምናምኑ ሲመጣ በሴኩላሩም ስንወስድ መቀየር እንችላለን። አንዳንድ ሰው ለመቀየር ደግሞ ማይፈልግ አለ። በቃ በፊቱ ላይ ብቻ ሆኖ ሰውም ሲነግረው ማይቀበል አለ። እንደዚህ አይነቱን ሰው ደግሞ እንግዲህ ልጸለይለት ይገባል። ደስ ይላል። እንደ ክርስቲያን መጽሐፍን ለንባብ ስንመርጥ እንዴት ነው መምረጥ ያለብን? እንደምታውቀው ነው ብዙ ፋይት አድርገህለታል። በተለይ በኒው ኤጅ አስተሳሰብ የገባው ወጣቶች መካከል በተለይ በእኛ ዘመን በመጽሐፍ በኩል ነው። ፐርሰናል ዲቨሎፕመንት መጽሐፍ በሚል ብዙ ክርስቲያን ወጣቶችም ጭምር በዚህ ሀሳብ ተውጠዋል። እና እንዴት ነው እንደ ክርስቲያን ወጣቶች መጽሐፍ እንደ ንባብ ስንመርጥ እንዴት ነው መምረጥ ያለብን? ከዛስ ደግሞ ሚዛናችን ስናነብ እንዴት ነው መሆን ያለበት የሚለውን እስቲ። በጣም በጣም ጥሩ ጥያቄ ነው የጠየቅሽው። እንዴት የሚለው ጥያቄ ድሮና አሁን በጣም ይለያያል። በፊት ትንሽ ቀለል ይላል። ዛሬ ግን ይሄ ስክሪኒንግ የምናነባቸው መጽሐፍት ላይ መለየት አንድ ራሱ ጸጋ ሳያስፈልግ አይቀርም። ምክንያቱም የሚመስሉ ነገሮች ብዙ አሉ፣ ተመሳሳይ የሚመስሉ ነገሮች። የኔ ኤክስፒሪንስ በዚህ አሁን ቅድም ፐርሰናል ዴቨሎፕመንት ባልሽው ኤሪያም ላይ ኢቨን መንፈሳዊ መጽሐፍት ራሱ የሚመስሉ መንፈሳዊ መጽሐፍት ላይ እንኳን መንፈሳዊ ርዕሰ ጉዳዮችም ላይ ለማንበብ
ከመወሰኔ በፊት የመጀመሪያው ማድረገው ኦቶሩን ደራሲውን ማጥናት፣ ደራሲውን ማንበብ አለብን። ማን ነው እሱ ደራሲው? ከክርስትና ጋር ከተገናኘ ደግሞ እምነቱ ምንድን ነው? ቴዎሎጂካል አቋሙ ምንድን ነው? ወደኋላ ሄጄ በደንብ አስሼ ነው የሚገዛው። ባይገርምሽ ያቆምኳቸው አሉ ብዙ። ስታዩ ርዕሱ እኮ ስፕሪቹዋል ነው፣ ቢብሊካል ነው ምኑ ርዕሶቹ ምናምን እና ግን ማን ነው ሰውየው የሚለውን ማየት አለብኝ። ይሄ ትልቁ ፈተና እንደውም በዚህ ዘመን እሱ ነው። ኦተሩን የደራሲውን ማንነት በደንብ ቼክ አድርጎ አሁን በክርስትና ስትመጪ በኤቫንጀሊካል ሰርክል ነው፣ በእንትን ነው፣ ፔንቴኮስታል ነው፣ ኒው ኤጅ ክርስቲያኒቲ ያለ ራሱ የኒው ኤጅ ክርስቲያን ሳይንስ አለ፣ ምን አለ የሚመስሉ ነገሮች ብዛታቸው ማለት ነው። ስለዚህ ያንን ማየት ነው። በሁለተኛ ደረጃ ኮንቴንት ማየት። ለምሳሌ አማዞን ላይ ሳምፕል ይለቅልሻል፣ መጽሐፍ በነፃ ይሰጥሻል። እዛ ውስጥ ኮንቴንት ማየትና ያ ኮንቴንት ከእግዚአብሔር ቃል ጋር ያለውን ግንኙነት ማየት ጥሩ ነው። ግን ይሄ በማር እንትን ተጠቅልሎ የምሰጥ መርዝ ግን ሁሌ ቼክ ማድረግ አለብን። መንፈሳዊ የሚመስሉ ግን ያልሆኑ ብዙ መጽሐፍት ስላሉ ከዚህ አንጻር እኔ አንዳንድ ምሳሌዎችን ልጠቅስልሽ እችላለሁ። አንዴ ስለ እንትን እያወራን ነበረ፣ ስለ ዘፈን። ክርስቲያን ዘፈን ኃጢአት ነው አይደለም? በቃ በጣም የብስለት በቃ የማቹሪቲ ደረጃችን በጣም ነው የሚገርመው። እና እኔ አንዳንድ ርዕሰ ጉዳይ ሲሆን እንትን ምለው አለ አንዳንድ ጥያቄዎች ሪሊ መነሳት አለባቸው። ወይም ችግሩ የኢኮኖሚ ከሆነ ሌላ ውይይት ነው። ሙዚቀኞች በቸርች የስራ ችግር አለ ምን አለ የምለው እሱ ራሱን የቻለ ውይይት ነው። ግን በዛ ውይይት ሰበብ ዘፈን ኃጢአት ነው ምናምን የምለው ስነሳ ትንሽ ልከብድ ይችላል። እና ትልቅ ግብግብ ነበረ። ያው ወዳጄ ነው ዮናስ ጎርፌ ጋር ብዙ እንትን ስንል አንድ መጽሐፍ አገኘው አሜሪካን ሀገር ውስጥ ዘፈንን በጣም የሚቃወሙ ዘፈን በጣም የሚቃወሙ አሉ። አሜሪካ ውስጥ ነው እንደሚባለው አይደለም፣ ሪል ኤቫንጀሊካል ሆነው። ግን አንዱ ሰው እንደዚሁ ዘፈን በጣም እንትን ይላል ምናምን። ከዛ ልክ የእሱን ሪፈራንስ ለመጠቀም ስል ማየት አለብኝ ብዬ ሲሄድ ኦንሊ ጀሰስ ነው ሰው የጻፈው የሚለው ነገር እኮ ልክ ሊሆን ይችላል፣ ግን ለክሪቲሲዝም ያጋልጥሻል፣ ለሂስ ያጋልጥሻል። ወይም መናገር አለብሽ ኦንሊ ጀሰስ ነው የሰውዬ ብለሽ ያንን እንትን ሳታረጊ ግን የከሌ የሚባል አገልጋይ እንዳለው ምናምን ስትይ ሰዎች ከሌላ ጋር አነካኩሻል። ሌላውንም ስብከቱን ለምን አትቀበልም ልልሽ ይችላሉ ምናምን። እና ብዙ እንደዚህ የተውኳቸው አሉ ለሬፈረንስ መጽሐፎቹን ለመጠቀም ሳስብ ማለት ነው። ወደ ኒው ኤጅ ሙቭመንት ምናምን ስትመጪ ኢትዮጵያ ውስጥ በአማርኛም የተተረጎሙ አሉ። ኮንቴንታቸው ከመጽሐፍ ቅዱስ ጋር የሚቃረኑትን እንደ ክርስቲያን ማወቅ ብዙ የሚከብድ አይመስለኝም። ለምንድን ነው? አይ ቲንክ ማቹር ኢነፍ ስንሆን። ክርስትና ሁሌም ሴልፍ ሴንተርድ አይደለም። ስለ ራሳችን የምናወራው ነገር የለንም እኮ። ክርስትና የምንለየው በሱ ነው። እነ ኒው ኤጆች እኮ አንቺን ጋድ ነሽ ወደምል ነው የሚወስድሽ። ውስጥሽ እምቅ ፖቴንሻል አለ። ያንን ፖቴንሻል ተጠቀምና ክሌም አርጊ ጋድ እንደሆነች ምናምን። ክርስትና ደግሞ ስቀይ፣ ግደይ፣ አጥፊው ምናምን ነው። ትስ ሪቨርስ በጣም እና ለእኛ ምክንያቱም ኢየሱስ ሲያገኘን በኃጢአታችሁና በበደላችሁ ሙታን ነበራችሁ ነው የሚለው። የሞተ ሰው ምን አቅም አለው? የሞተ ሰው should be rescued። በቃ ትድግና ነው ለሞተ ሰው። ትድግና ማለት ደግሞ አንቺ መውጣት ከማትችልበት የሚያወጣሽ ኃይል ማለት ነው። እስራኤላውያንን እግዚአብሔር ከግብፅ እንዳወጣቸው በጸናችና በበረታች መታደግም እሱ ነው። እኛ ታድጎን ነው የወጣ ነው እንጂ እኛ መውጣት ከምንችለው አደጋ ውስጥ አይደለም የወጣ ነው። እኛ መውጣት ከማንችለው አደጋ ውስጥ ነው ጌታ ያወጣን። አይ ቲንክ ሕዝቅኤል ውስጥ ነው በመንገድ ላይ ሳለሽ በደም ተለውሰሽ ምናምን በህይወት ኑር ያልኩሽ እሱ ነው የክርስትና ህይወት ማለት። ያ ማለት ያለ ጌታ ማን እንደሆነን እናውቃለን፣ ከጌታ ጋር ስንሆን ደግሞ ማን እንደሆነ እናውቃለን። ክርስትና ይሄ ነው። የኒው ኤጅ ሙቭሜንትም በዚህ በቡድሂዝምም ሂጂ በየትኛውም ስትሄጂ
አንቺን ነው ግሎሪፋይ የሚያደርጉት። ውስጥሽ ፓወር አለ ነው የሚሉት። ይሄ የወደቀውን ሰው የሞተውን ሰው አቅም አለህ እያሉ ነው ለጠላት አሳልፈው የሚሰጡት። ስለዚህ በዚህ መለየት እንችላለን። የምናነበውን መጽሐፍ ራስን ግሎሪፋይ ያደርጋል ወይስ አያደርግም? አልፎ አልፎ ኢትዮጵያ ውስጥ ሲያወሩ ፈጣሪ ፈጣሪ ይላሉ ሺህ ጊዜ። እሷ ማስመሰያ ነች። ያችን እኛ ውስጥ ያለችውም ኃይል ፈጣሪ ነች ይላሉ። እንደዚህ የሚባል ነገር አናውቅም እኛ። ወጣቶች አይ ቲንክ መስራትም አለባት ቤተ ክርስቲያን በዚህ ላይ ጥሩ ጥሩ ትምህርቶችን ማስተማር አለባት። ወጣቶች ላይ መፍረድ ብቻ አያስፈልግም። እንደሱ ነው የምለው። መጽሐፍን ስትመርጥ በቶፒካል ነው ወይስ ኦተሩን አሁን አያለው ብለኸኛል እና አሁን ዝም ብለው ሄደው ወጥተው ያማራቸውን ከርዕሱ አይተው የሚገዙ ሰዎች አሉ እና ያንተ ተሞክሮ እንዴት ነው? እኔ በጣም ሴሌክቲቭ ነኝ መጽሐፍ ስመርጥ። የመጀመሪያው ኮንቴክስት አለ፣ ወቅቱ አሁን ምንድን ነው የምፈልገው? የወቅቱ ጥያቄ ምንድን ነው? ምን ላይ እውቀት ማግኘት አለብኝ? አሁን አንዳንድ ቆንጆ ጥሩ መጽሐፍት ሊኖሩ ይችላሉ። አሁን ሊያስፈልጉኝ ይችላሉ። እነሱ ሌላ ጊዜ ሊያስፈልጉኝ ይችላሉ፣ ግን አስቀምጣቸዋለሁ። ስለዚህ የመጀመሪያው ኮንቴክስትና ይሄ አንገብጋቢ ጉዳይ ምትዩ አለ። በሴኩላሩ ይሁን በመንፈሳዊ አንገብጋቢ በምትዩ አሁን ለምሳሌ ኒው ኤጅ ላይ በጣም ትልቅ ችግር ወጣቶችን ምናምን ስል በቃ ወደ ኒው ኤጅ ነው ማተኮረው። ከዛ ቀጥሎ ሌሎች ቶፒኮች ሲነሱ ደግሞ ወደ ሌላ ሽፍት አደርጋለሁ። ቴዎሎጂ ላይ ምናምን ያው አንባለሁ እንደ ክርስቲያን እና እኔ አይ ቲንክ ምሳሌ ላይ ነው የጊዜው ቃል፣ ስለ ጊዜው ቃል የምናገረው ነገር አለና የጊዜው መጽሐፍ አለ ብዬ ነው ማስበው። አንዳንዴ ይሄ በመለኮታዊ አሰራርም ኦርጋናይዝ የሚሆንበት ጊዜ አለ። የሆነ ነገር ውስጥ ሆኜ መጽሐፍት ይመጣሉ። በቃ በማላቅበት አቅጣጫ በምን በዛ ሲቹዌሽን እግዚአብሔር በጣም ይረዳኛል ብዬ ነው ማስበው እና የጊዜውን ቃል አሬንጅድ ይሆንልኛል በብዙ። አሁን ፒዲኤፍ ፋይሎችንም ሳገኝ ምን ስል እኔ የአንቺ ፕሮግራም ላይ አንድ ማመሰግነው ሰው አለ ከፈቀድሽልኝ። የእህቴ ልጅ ነው፣ ዘሩ ያዕቆብ ይባላል። በቃ የእኔ አሳሽ እሱ ነው፣ የመጽሐፍ አሳሽ። ሌሎች እንዳታስቸግሩት ከየት አነፍንፎ እንደሚያመጣልኝ የሚፈልገውን መጽሐፍ መንፈሳዊም ሴኩላርም ምንም አለ። የአገልግሎቴ ባክቦን እላለሁ። የታላቅ እህቴ ልጅ ነው እና ወቅታዊነት ወሳኝ ነው መጽሐፍ ስንመርጥ። አሁንም ለሌላም እንደዛ ነው የምለው። ቸርችም ቢሆን አሁን በቸርችም ደረጃ አሁን ወጣቶች ምን ውስጥ ነው ያሉት፣ ምንድን ነው ችግራቸው የሚለውን እያዩ ባለፈው አንድ አንቺን ኢንተርቪው አይቻለሁ። ጎበዝ ሰው በዚህ ፖርን እንትን ላይ የጻፈው ጎበዝ ወጣት ገና 23 ዓመቱ ነው። ብዙ መጽሐፍ እንጠብቃለን። አይቼ በጣም ነው ደስ ያለኝ። በቃ ደራይት እንትን በቃ የተያዘ እግዚአብሔርም ስናገር እኮ ባለንበት ሲቹዌሽን አይደል የምናገር እና የወቅቱ እንትን ነው በቃ መልእክት። አሁን ዩኒቨርሲቲ ብትሄጂ ሌላም ወጣቶች ያሉበትን ስርዓት ቸርች ታውቅ ይሆን ብዬ አንዳንዴ በጣም እሰጋለሁ። እኛም በጣም አጥፍተናል። በተለይ ከልጆቻችን ጀምሮ መተው፣ ለራሳቸው እንትን ማድረግ፣ በራሳቸው ጌታን እንዳይፈልጉ ሁሌ በቃ እኛ እንደዚህ ስፑን ፌድ የሆነ በቃ እኛ በራሳቸው ጌታን እንዳያገኙት የማድረግ በዛ ደግሞ ጠላት በር እያገኘ ሁላችንም ፋሚሊ ውስጥ እኔ ወንድ የቤት ባል የቤት ምንድን ነው የምለው ራስ ስታመም ምንድን ነው የሚሆነው? ሰውን እና ባሎች በተለይ በጣም ተጠንቀቁ። ባሎች ራስ ስለሆናችሁ ራስ ስታመም ምስትም ትታመማለች፣ ልጆችም ጠላት ፉትሆልድ ያገኛል። እኔ ቸልተኛ ሆኜ አውቃለሁ በልጆቼ ዙሪያ የእግዚአብሔርን ቃል ቁጭ ብዬ እንደማስጠናት ምን እንደማድረግ ባለቤቴ ሁሌ ትጎተጉተኝ ነበረ። በዛ ያለፍንበት ኤክስፒሪየንስ አለ። ጠላት ያው ልጅ ፉትሆልድ ነው የምፈልገው። ድል ፋንታ ምለውን የእንግሊዝኛው ፉትሆልድ ነው ምለው። ያችን ካገኘ ከዛ ነው የምንደረደረው። እዛ ወዲያው ምሽግ ይሰራል ምን ይላል፣ ከዛ ይንደረደራል። እና አይ ቲንክ ወቅታዊነት ወሳኝ ነው። ቸርችም ወቅታዊነት እንደ ይሳኮር ልጆች ዘመኑን እያጠኑ እስራኤል የሚያደርገውን
እና እኔ ትልቁ ነምበር 1 ወቅታዊነት ነው መጽሐፍት ስንመርጥ ብዬ አስባለሁ። ደስ ይላል። ጊዜ የለኝም ለንባብ የሚሉ ብዙ ሰዎች አሉ። ማንበብ እኮ ፈልጋለሁ ግን ጊዜ የለኝም፣ ቁጭ ብሎ የተረጋጋ ማነብበት የሚሉ አሉ። እንግዲህ ኢንጂነር ቅድም አውርተናል፣ ብዙ ስራዎችን ትሰራለህ እና በየትኛው ጊዜ ነው የምታነበው? ደግሞ ስለኛ ትውልድ ልጆችህም ስለደረሱ ቲኔጀሮች ናቸው፣ ወጣቶች ናቸው እና ስክሮል ማድረግ ነው የኛ ጀነሬሽን። አብዛኛው ሶሻል ሚዲያ ላይ ማሳለፍ፣ ኢንተርቴኒንግ ነገሮች እንወዳለን እና ስለ ሱስ ምን ትላለህ? ጊዜ የለኝም የሚሉ ሰዎች ምን እያደረጉ ነው ጊዜ ያጡት? ገብቶሻል? ካርታ እየተጫወቱ ነው ወይም ከጓደኞቻቸው ጋር ሌላ ጋር ሄደዋል ማለት ነው ጊዜያቸው። አይ ቲንክ ታይም ማኔጅመንት ላይ የተጻፉ ብዙ ነገሮች አሉ። ቅድም እንዳነሳ ነው ወቅታዊነት ብለናል። አንገብጋቢ ጉዳያቸው ምንድን ነው? በጣም አንገብጋቢ የሆነባቸው ነገር። ስለዚህ ከጊዜያቸው ከ24 ሰዓት ይሆናል። ከ24 ሰዓት 8 ሰዓት ብተኙ እንበልሽ 6 ሰዓት ብተኙ ስንት ማለት 10 ምናምን። እሱ ላይ ረጅሙ ጊዜ ወዴት ነው? እኔ ቲክቶክ ላይ ጊዜያቸውን እያጠፉ ጊዜ የለኝም የሚሉ ሰው አልቀበልም። ፌስቡክ ላይ ጊዜያቸውን እያጠፉ ጊዜ የለኝም የሚሉትን ሰዎች አልቀበልም። እና አይ ቲንክ ኦዲት ያስፈልጋል። የታይም ኦዲቲንግ ገንዘብ ብቻ አይደለም ኦዲት የሚደረገው። እና ከቀን ውስጥ እኔ አንዴ ያው ሶፍትዌሮች የአሁኖቹ እኮ ስጠይቅ ይሰራሉ። ፌስቡክ ላይ ይህን ያህል፣ ጉግል ላይ ይህን ያህል፣ እንደዚህ ላይ ይህን ያህል እያሉ አይቼ ደነገጥኩ። እኔ መጀመሪያ አካባቢ እንዲህ ሶሻል ሚዲያ ፌስቡክ በተለይ ያው ብዙ ተከታዮችም ስላሉኝ ይህን ያህል ወይኔ ያልኩኝ። በቃ ወዲያ አውቄ አስተካከልኩ ራሴ። ሌላ ደግሞ ጵኔል ለምናገረው ነገር ጠዋት ከእንቅልፍ ስንነሳ የሆነች ጊዜ አለች አይደል? ዋት ኢዝ አወር ፈርስት አክሽን? አሁን ካልተሳሳትኩ እኔንም ጨምሮ የብዙዎቻችን ሞባይል ነው። ደረጀ ከበደ ጠዋት ሬዲዮ ከፍቼ ዓለም እንዴት አደረች እያልኩ ምናምን ምለው መዞር አለ። እውነቱን ነው። የመጀመሪያ እንትናችን ወዲያው ምን ዓለም እንዴት አደረች ብለን ምናምን። እኔ ንስሐ ገባሁ። ያ ሙድ ይገርምሻል፣ ቀኑ ሙሉ ይዞች ነው የሚሄደው። እዛ ጋር መጀመሪያ ለአእምሮሽ የምትሰጪው ምግብ ይቀጥላል። ንስሐ ገባሁ። ከእግዚአብሔር ጋር ገብቼ የመጀመሪያው ጸሎት፣ ፌስቡክ ገብቼ ወደ ጸሎት ሳይሆን ጸሎት ውስጥ እገባለሁ። ከዚያ መረጃ አሁን ያው ቅድም ሶፍትዌር ሰዓቱን መገደብ ሁሉ ትችላለች። በአሁን ሰዓት 30 ደቂቃ ማድረግ ትችላለች። ግን በእግዚአብሔር የማይቻል ነገር የለም። በመንፈስ ቅዱስ ኃይል የማይቻል ነገር የለም። እና ተንበርክኬ የመጀመሪያ ሰዓቴን፣ ቆንጆ ሰዓቴን ለኢየሱስ ሰጣለሁ። ማታም ስገባ የመጀመሪያ ይሄ እንቅልፍ ሳይጫጫነኝ አሪፏን ሰዓት ለሱ ሰጣለሁ። እና እንደሱ ጀመርኩ። አሁን መርሳት አልጀምርም ሶሻል ሚዲያ መግባት። ዛሬ ራሱ የዛሬ 4 ሰዓት ነው እንዴ እንትን ሳልገባ ምናምን ብዬ ዓለም እንዴት አደረች። እና ዜና ጥሩ ነው፣ አፕዴቲንግ ገብቶሻ አጠቃቀም ነው እንጂ እያልን ይሄ ሙሉ በሙሉ እንለይ የምለውንም አልቀበልም። እኔ አንዳንዴ አሉ ወዳጆቻችን፣ ባለፈው አንድ ብዙ ፖለቲካ እንትን ማይል ሰው ነው በቃ አልሰማ ምናምን የምለው የአሁኑ ጠቅላይ ሚኒስትር አቶ ለማ መገርሳ ነው አይደል አለኝ። በዚህ ልክ ካለም ርቃል አልኩ። አሁን ከቅርብ ዓመታት ለዛም እኮ ውጭ ሀገር ሄዶ በዚህ ልክም እንትን መሆን የለብንም፣ መቆራረጥ የለብንም። እና በጣም ወሳኝ እሱ ነው። ይሄ ስክሮሊንግ ያልሽው ይሄ ለትንሽ ሴከንድ ያልሽው ትልቅ አንዱን ፈተና ነው። አንድ ኮንሰፕት አለ አሁን ኢኮኖሚክስ ኦፍ አቴንሽን ሚሉት፣ የትኩረት ኢኮኖሚክስ። ትኩረታችንን ለመቀራመት የሚፈልግ ነገር ብዛቱ በቃ እዚህ ጋር አዶናይም ይፈልገናል፣ እዚህ የሆነ እንትና የሚባለው ይፈልጋል፣ እዚህ በቃ ትኩረት አቴንሽን ኢኮኖሚክስ። በቃ ተዋቅተን እኮ ነው ወደ እግዚአብሔር የምናደርገው። በቃ በስንት መንፈሳዊ ውጊያ መሰለች። እና ማኔጅ ማድረግ አለብን እሱም ላይ። ያ ምን በሽታ ያመጣል መሰለች? በተለይ ይሄ ትንንሽ ደቂቃ ሁሉን ነገር እንዲናገኝ ወደ ማለት፣ ባልም እንደዛው እናገኝ። በ5 ደቂቃ ውስጥ ምስትም በ5 ደቂቃ ውስጥ መምጣት፣ ብርም በ5 ደቂቃ መምጣት ያለበት
ያ ካልሆነ እንሞታለን። ያን ሜንታሊቲ ወጣቶች ውስጥ ያስገባል። አሁን ትልቁ አሁን ለትዕግስት ማጣት አሁን ሱሳይድ ኮሚትመንት ምንም አንዱ ትልቁ ሶሻል ሚዲያ ነው ለእኔ። ምክንያቱም ሶሻል ሚዲያ የሚፈልጉትን ነገር ወዲያው እየሰጣቸው ነው። ወደ ገሃዱ ዓለም ሲመጡ ግን ያ ነገር የለም። ገሃዱ ዓለም አሁንም ጦርነት አለ፣ አሁንም ውጣ ውረድ አለ። ማንክደው ፖዚቲቭ ቲንኪንግ ባዩ ምንም ባይ ብለሽም ማትወጪው አለ። ስለዚህ ስነ ልቦና በጣም በፊልሞች ስነ ልቦና በጣም ይቀረጻል እና አይ ቲንክ ወጣቶች ላይ መስራት አለብን። እግዚአብሔር ባርክሽ። አሁን የጀመራችሁትም ስራ የጀመርሽውም ቅድም እንደነገርሽኝ አጭር ጊዜ ነው። በአጭር ጊዜ ታይም ኢየሱስ እኮ 3 ዓመት ተኩል ነው ያገለገለን። ያ ታይም ጌታ ካንቺ ጋር ከሆነ 2 ሳምንት 20 ዓመት ስራ መስራት ትችያለሽ። እና መረጃ ደግሞ ወሳኝ ነው። ኢንፎርሜሽን መስጠት ለወጣቱ በጣም ምን ልታመጡ ምን እንደዚህ አይነት ድምፅ መስማት የለብንም። ምናልባት ከኔ ኤክስፒሪንስ በኋላ እነግርሽ ይሆናል። እንዲህ አይነት ድምፆች አሉ። እኔ ራሱ እንዲህ ስንታገል ከጓደኞቻችን ጋር እና ጌታ ከኛ ጋር ከሆነ ዛሬም አሸናፊዎች ነን። በቃ ጌታ ከኛ ጋር ከሆነ አንድ ሆነን ብዙ ነን። ጌታ ከኛ ጋር ካልሆነ ብዙ ሆነን ትንሽ ነን። እና ብቻ የእሱን ህልውና ቼክ እናድርግ። የእሱን አንድ ሾፌር እኮ ጉዞ ሲጀምር 4ቱንም ጎማ መታ ያደርጋል። እኛ ዝም ብለን ነው የምንነዳው። በዚህ ዘመን እግዚአብሔር ከኛ ጋር ነው ወይ? በቂ ነዳጅ፣ በቂ ዘይት፣ በቂ ምን እንዳለ ዛሬስ አቅም ሞልቷል ወይ ውስጣችን የእግዚአብሔርን ስራ ለመስራት? ወይስ አንገብጋቢ ጉዳያችን ሌላ ነው? ጊዜያችን ሌላ ነገር ላይ ነው? ካላሰለቸውሽ ሰሞኑን ቃሉን እያጠናሁ አንድ ነገር በጣም አሳዘነኝ። ሉቃስ 20:22 ይሁን ልሳሳት እችላለሁ። ኢየሱስ ከእናንተ መካከል አንዱ አሳልፎ ይሰጠኛል እያለ ሙሉ ትዝ ይልሻል የነበረበት በቃ። ምክንያቱም ከፊት ጎልጎታ አለ፣ ምን አለ፣ ስለ አሰቃቀሉ ስለ ምኑ ማቃ ብዙ ስል መጽሐፍ ቅዱስ ግን ምን ይላል? ከእነሱ መሃል ማን ትልቅ ማን ትንሽ ይሁን እያሉ ይከራከሩ ነበር። የእነሱ አጀንዳ ሌላ፣ የእሱ አጀንዳ ሌላ። በዛ ጊዜ መጥፋት ነበረበት። እንደ ሐዋርያት የነበሩበት ሲቹዌሽን እኮ it was very dangerous። እና ምን አለ ቀጥሎ? ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ አማለድሁ። አንተም በተመለሰ ጊዜ ወንድሞችን አለ። ለካ እነሱ እንዲህ ሲከራከሩ ሰይጣን እምነታቸውን እንዲህ ግልብጥብጥ ሊያደርግ ማለት እንደ ይሁዳ ሊያደርግ መጨረሻቸውን ይለምናል። ለማኝ ነው ባይዘው ሰይጣን ለማኝ ነው። ዝም ብሎ ከእግዚአብሔር እውቀት ሉዓላዊነት ውጭ የሚሰራው ነገር የለ። ያው እንትና ኢዮብ ላይም ያው ይታወቅ ለማኝ ነው ሰይጣን። እና ኖ አለ በቃ ኢየሱስ አትነካቸውም አለ እና አማለደ። እሱ እዛ ያማለደ ይሰቃያል። እነሱ ከኛ መሃል ማን ቸርች መጋቢ ይሁን ሐዋርያ አለ የለም፣ ነብይ አለ የለም፣ ምናምን ጭቅጭቃችን ሌላ ነው። ቸርች ያለችበት ችግር ሌላ ነው። እግዚአብሔር እንግዲህ አጀንዳችንን ወደሱ ቀይሮ ከጊዜያችን አውራ የሆነውን ለሱ እንድንሰጥ ይርዳን ነው ማለት። This is GCG እርሱም የሚፈልግ ትውልድ። እዚች ከአንድ ነገር ብቻ ላንሳና ሌላ አንድ ጥያቄ ጨምሬ እንጨርሳለን። ያው ክረምት ስለሆነ ብዙ ወጣቶች በብዙ ስልጠና ውስጥ አሰልጣኙም በስቷል፣ ወጣቱም እየሄደ ብዙ ስልጠናዎች ሳይመርጥ ይሰለጥናልና በጣም ኮመን የሆኑ ፐርሰናል ዲቨሎፕመንት አሰልጣኞች አሉ። ብዙ ነገሮች አሁን ከኒው ኤጅ ጋር ይዘውብን እየመጡ ያሉ ነገሮች፣ እንዲሁም ደግሞ ዲስኮኔክቲንግ ያሉ ከዛ ኮኔክቲንግ ዊዝ ዘ ኔቸር ደግሞ ዛፍ እያቀፉ ብዙ እያየን ነው ሚዲያው ላይ እና ስለዛ ምን ትላለህ? ወጣቶች ክርስቲያን ወጣቶችስ በምን ይጠንቀቁ? እሺ እኔ የመጀመሪያው መንፈሳዊ ነገር ላይ መበርታት አለብን። መንፈሳዊ ሰው ስንሆን ሁሉን እንመረምራለን። እኛን ግን ማንም አይመረምረንም። ስለ ኒው ኤጅ ብዙ ከማንበባችን በፊት ስለ እግዚአብሔር ቃል እውቀት ይኖረን። ቅድም ብዬሻለሁ፣ ኢንፎርሜሽን ጠቀሜታው የጎላ ነው። ማለት ምንወስነው በእጃችን ላይ ባለ መረጃ ነው አይደል? ለውሳኔ ይጠቅመናል።
ኢንፎርሜሽን እና በተለይ ፕሮሰስድ የሆነ ኢንፎርሜሽን እና የኛ የኢንፎርሜሽን ምንጭ ምንበል ምንም ባይብል ነው፣ የእግዚአብሔር ቃል ነው። በዛ ውስጥ ያልተጻፈ ነገር የለም። መንፈስ ቅዱስ ደግሞ ለራሳችን ያደርጋል። እኔ ቅድም ያው የልጅነት እንትኔን ነግሬሻለሁ። እግዚአብሔር የሆነ ነጭ ለብሶ ምናምን ልብስ ምናምን እንደሱ በጣም ይወድ ነበር። እንደዛ ስፔሲፊክ የሆነ ነገር ሊኖር ይችላል። ግን እንደ አዲስ ኪዳን ክርስቲያን ስታንዳርድ ህይወት ማለት ቃሉና መንፈሱ። ምክንያቱም እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ እርሱ ሁሉን ያስተምራችኋል ይላል። እኔ እኮ እንዴት ደስ እንደምለኝ ወደ እውነት ሁሉ የሚመራን። አሁን ኒው ኤጅን በዩ ምንም ብዙ ነገር አለ ማለት ነው። በተለይ አሁን ባለንበት ዘመን እውነት ማለት ትልቅ ፈተና ያለበት ነው አይደለ? እውነት ምንድን ነው የሚለው ጥያቄ ከጲላጦስም ጊዜ ጀምሮ ስታይ ሰው ሁሉ እኮ ትግሉ እውነት ነው። እግዚአብሔር ግን ወደ እውነት የሚመራንን መንፈስ ቅዱስን ሰጥቶናል ማለት ነው። እውነት ወደ እውነት ይመራና ማለት እኮ ሌላ ነገር አለ። እውነት የሚመስሉ ነገሮች አሉ። አሁን ስለ እውነት ባጭሩ አሁን በዚህ በፍልስፍና ስታይ የሞደርኒዝም ዘመን የሚባል ሞደርኒዝም ዘመን እውነት በእግዚአብሔር ቃል በምትሉት በሃይማኖት በምን ሳይሆን ወደ እውነት መድረስ ምንችለው በሳይንስ ነው። ኦብጀክቲቭ ትሩዝ። ያ ሳይንስ ደግሞ የሚለካ የሚታይ የሚዳሰስ በስሜት ሕዋሳቶቻችን የምንደርሰው ነገር ነው። የተፈጥሮን ቀመር በሳይንስ አስቀምጠን በተለይ ከኒውተን በኋላ ይሄ ላው ኦፍ ግራቪቲን ሲያገኝ ሁሉም ነገር እንዲህ ነው ብለው ወሰኑ። በቃ ሳይንስ ላይ መመካት ማለት ነው። ሳይንስ ላይ በቃ ሳይንስን ተጠቅመን እውነት፣ ያቺ እውነት ደግሞ ዩኒቨርሳል ትሩዝ ትሆናለች፣ ዓለም አቀፍ እውነት። ስለዚህ ሞደርኒዝም አንድ እውነት ዓለም አቀፍ እውነት እናገኛለን። ያ እውነት ደግሞ ሳይንሳዊ በሚል ነው። ከዛ በዚህ ስፈላሰው ምን ስሉ ቦምብ ሰራ ሳይንስ፣ ዓለምን የሚያጠፋ ኒውክሌር ቦምብ ሰራ። ከዛ ተስፋ ቆረጡ። ራሳችን የሚያጠፋ ነገር፣ ዓለምን የሚያጠፋ ነገር ያ እንትን ውስጥ ከተተ በቃ ድብርት ውስጥ ዓለምን ማለት ነው፣ ተስፋ መቁረጥ ውስጥ መቆዘም ውስጥ። ስለዚህም ነው ይሄ ሱሪያሊዝም የሚባል ስዕል 5 እግር ያለውን ሰው እውነት እኮ አይደለም አስቢ 9 እግር ያለውን ከብት ሲሰሩ ሱሪያሊስቶች ከሪያሊዝም ወጥተው ማለት ነው። አገንስ ሪያሊዝም ከእውነታ የሳይንስ ከሚለው ሪያሊዝም ወጡና ታይቶ 10 ራስ ያለውን በሬ ሲሰሩ በቃ እውነት የለም ወደ ማለት እና ያለምነው ሁሉ በቃ ህልም ነው ያ ብለው ተስፋ በመቁረጥ ውስጥ ገባ በዓለም ደረጃ የሞደርኒዝም እንቅስቃሴ፣ የእውነት ፍለጋ ማለት ነው። ከዛ ወደ ምን ቀስ እያሉ ፖስት ሞደርኒዝም መጡ። ፖስት ሞደርኒዝም ሲመጣ ሁሉም የየራሱ እውነት አለው ወደሚለው መጣ። እውነት አንጻራዊ ነች። የቀዬ እውነት አለች። ቀዬ ማለት ሰፈር፣ የመገናኛ እውነት አንድ ነች። አዲስ አበባ ከሆነ የቦሌ እውነት ሌላ ነች፣ የፒያሳ እውነት ሌላ ነች፣ የጵንኤል እውነት ሌላ ነው፣ የጌታ እውነት ሌላ ነው። እና ገዢ እውነት የለም ብሎ ነው የተነሳ ፖስት ሞደርኒዝም። ፖስት ሞደርኒዝም ባይገርም ብዙ ሰው ሃይማኖትን ብቻ የሚቃወም አድርጎ ነው የሚወስደው። ሳይንስንም ነው የሚለው። ሳይንስም የለም ውሸት ነው። ዛሬ ሳይንስ የደረሰው አሁን ባለው እውቀት ነው። ከ2-3 ዓመት በኋላ ይቀየራል ሳይንስ ራሱ። ስለዚህ በሳይንስ ራሱ ኦብጀክቲቭ ትሩዝ ላይ አንደርስም። እኔ እሷን ነው የምጠቀመው ከፖስት ሞደርኒዝም ላይ እና በሳይንስ ራሱ የሰው ልጅ ወደ እውነት መድረስ አይችልም እና ሞደርኒዝምን የምቃወመው እሱ ጋር ነው። ድህረ ዘመናዊነት ብሎ እውነት ልትኖር ትችላለች። ያቺ እውነት ግን የሰፈር እውነት ነች። እያንዳንዱ በየሰፈሩ የራሱን እውነት ይፈልግ። ሌላ እውነት ወደኋላ ሁሉ ልትኖር ትችላለች በባህሎች ውስጥ። ሞደርኒዝም ትልቁ መለያው አዲስ ነገር ነው። ትላንትን አይፈልግም። ይሄ በፊቱን ትራዲሽናል እውቀት ምናምን አይፈልግም። በቃ አዲስ ወደፊት ኒው ነው። ፖስት ሞደርኒዝም ግን ኋላም ውስጥ ባህላዊ አምልኮዎች ውስጥ ሁሉ እውነት ሊኖር ይችላል ይላል። ጥንቆላ ውስጥ እውነት ሊኖር ይችላል ይላል ፖስት ሞደርኒዝም። እና ግን ያቺ እውነት ገዢ እውነት አይደለችም፣ ዩኒቨርሳል ትሩዝ አይደለም ብሎ ነው የምነሳ። ስለዚህ እውነትን ወደ ቀዬ ወደ ሰፈር ከፖስት ሞደርኒዝም ቀስ እያለ ደግሞ በተለይ ትራምፕ 2016 ከመምጣቱ በኋላ ፖስት ትሩዝ የሚባል ነገር መጣ። እሱ ደግሞ የለም እውነት የሚባል ቀዬ የሚባልም የለም። እውነት ማለት አንድ ነገር ራስሽ ፈጥረሽ ሰው ካመነልሽ እውነት ነው።
በቃ ውሸትም ጻፊ ልቦለድም ይሁን ምንም ጻፊ ግን ሰውን ማሳመን ገብቶሻል አይደል? ሰውን ማሳመን ከሳልሽ ለምሳሌ ፊት ለፊት ያለው እቺኛው መያዣ ብርጭቆ ወር ጣሳውም በቃ ይሄ ባልዲ ነው ብለሽ ለአንድ ሰው ትነግራለሽ። ባልዲ ነው ብሎ ያምናል። በቃ እውነት ነው። በቃ ካሳመንሽ እውነት ነው። ስሜቱን ኮርኩረሽ ስሜቱን ነክተሽ አሁን በዚህ በስመ ክርስትናም ነብይ ነን ምናምን እችን ነው የሚጫወቱት። ሰው ውስጥ የሌለውን ነገር ነው የሚያስገቡት። ኢሞሽን ይነካሉ። ስሜት አደገኛ ነው። ኢሞሽን ይነኩና ባይገርምሽ ብትነግራቸው አረ የጣሳ ነው ብቻ አይደለም ይላሉ። ነገ ይሞታል፣ ነገ በህይወት ትኖራለህ፣ ብዙ ዘመን ትኖራለህ የተባለ ሰው ሲሞት እንዴ ውሸት እኮ አይደለም ሰውየው ተሳስቶ ነው ብሎ ይከራከርሻል። ፖስት ትሩዝ አደገኛ ነው። አሁን ትራምፕ እሱ ላይ ነው የሚታወቀው። አንድ ነገር ዳታ ሁሉ አቅርቦ ጋዜጠኞች ያውልህ እኮ አንዴ ትዝ ይለኛል እስካሁን በተነሱ የሪፐብሊካንና የምናምን መሪዎች ትልቁ ቁጥር ያገኘሁት የሆነ ቮት እኔ ነኛል። ከዛ ዳታ ሰጡት። በቃ እኔ ያገኘሁበት በዚህ ነው ምናምን ብሎ ዳታ እያገኘ ማለት ነው። እና አገንስት ትሩዝ በቃ እቺ የሰፈር እውቀት እንኳን የለች፣ የሰፈር እውነት እንኳን የለች። ሆሊ ስፒሪት በዚህ ውስጥ ነው ይመጣልን። መንፈስ ቅዱስ ወደ እውነት ይመራን ስንል በብዙ ባያዝ ውስጥ በተለይ የአዲስ ኪዳን ክርስቲያኖች እኮ እድለኞች ነን። ኢየሱስም እኮ እኔ ብሄድ ይሻላቸዋል። ይሻላል ማለት ያው ቋንቋው ግልጽ ነው። እሱ በስጋ በተመላለሰበት ወራት መንፈስ ቅዱስ በሰው ሕይወት ውስጥ ለዘላለም አይኖርም ነበር። እሱ ከሄደ በኋላ አይደል ያመጣው ለዘላለም በእኛ ውስጥ ሊኖር ወደ ትሩዝ። ስለዚህ ወጣቶችን አንድ ነገር ልምከር፣ ሆሊ ስፒሪት የመንፈስ ቅዱስ ኃይል ይሞሉ፣ መንፈስ ቅዱስን በውስጣቸው። ከዛ ዮሐንስ ነው ማንም ሊያስተምራችሁ አያስፈልግም፣ በውስጣችሁ ያለው የእግዚአብሔር ቅባት ይላል እኮ። እና ማቹሪቲ ላይ ስንደርስ ይሄ ኒው ኤጁም በይ ዮጋውም በይ ሌላም ፍልስፍና በይ ኢትስ ናቲንግ። በቃ ማለት መንፈሳዊ ሰው ምን ያደርጋል? ሁሉን ይመረምራል። ወደ እሱ ነው የምንሄደው። እግዚአብሔር ደግሞ አሸናፊ ነው። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። እዚህ መሃል ነው እንግዲህ ቸርችም ትልቅ ሮል ማድረግ ያለባት፣ ለወጣቶች ትልቅ ሚና። እኔ የቤተክርስቲያን መሪዎችን አሁንም አደራ ምለው ምንድን ነው ያለው ወቅታዊ ነገር ምንድን ነው? ወጣቶች በምን ተይዘዋል? ወይስ አደጋ ከደረሰ በኋላ ነው የምንሯሯጠው? የክርስቲያን ልጆች የአገልጋይ ልጆች ምን ላይ ነው ያሉት? እሁድ ቀን አምልኮ ላይ ናቸው። ከዛ በኋላ ትልቅ አሰስመንት እና ሁላችንም በሚዲያም ያላችሁት ትልቅ ውጊያ ያስፈልጋል። ሁሉም በየቤቱ የሚያስተናግደው ነገር አለ፣ ያውቀዋል። አሁን እዚህ ስናገር ካምፓስ ውስጥ የክርስቲያን ልጆች ስንት ስቃይ እያዩ እንደሆነ በአጋንንት ፈተና፣ ውጊያ፣ ጦርነት፣ በተለይ ይሄ መሳፍንት ላይ ይሄ ውጊያን የማያውቅ ጄኔሬሽን ሁሌ ፓስተር ጋር የሚሮጥ አጋንንት ገስጽልኝ ምናምን እያለ በራሱ ማይዋጋ ትውልድ ግን ግዴታ ነው። ወጣቶች ካላችሁ ስሙ፣ መዋጋት አለባቸው ራሳችሁ። በዓለም ስርዓት እንኳን መንግስት ወታደሮችን ያሰለጥናል በየካምፑ። የክርስቶስ በጎ ወታደር ለመሆን ተዋጉ። ከውጊያ መሸሽ አንችልም። በፊት አንድ ማቀው ዘመዴ ነው ገጠር፣ አሁን የለም በህይወት። በደርግ ዘመን አፈሳ የሚባል ነገር አለ። ሁሌ ሲወስዱት የሆነች ተራራ ነገር አለች። መኪና ፒካፕ ስለሆነ ቅርብ ርቅ እንዲህ ለመዝለል ያመች። ሁሌ እዛ ስደርስ እየዘለለ ይወጣል። ሁሌ እዛ እና ክርስትና እንደሱ አይደለ፣ እየዘለላችሁ የምትወጡበት አይደለም። ግን ኢየሱስ አንድ ነገር ተስፋ ቃል ገብቶልናል። እኔ ዓለምን አሸንፌአለሁ ብሎ የተደረገውን ድል አፕሊኬሽን ነው። ሶፍትዌር ሲሰራ እኮ እንዴት እንደተሰራ ብዙ ትጨነቂያለሽ እንዴ? አፕሊኬሽን ነው። የኢየሱስም ደም አፕሊኬሽን ነው፣ መጠቀም ነው። ስለዚህ ከውጊያ መሸሽ አይቻልም። ከጦር ካምፕ መሸሽ አይቻልም። በእግዚአብሔር ፊት ሆናችሁ ተጋፈጡ። የትኛውም ነቢይ በየጊዜው እየገሰጸላችሁ አይኖራችሁም። የትኛውም ፓስተር መንገዱን ከማሳየት ስለ ውጊያ ከማሳየት ውጪ ሁሌ በኢየሱስ ስም እያለ እድሜ ልክ እንትን አይልም። እና ውጊያን በራሳችሁ ተማሩ። ያኔ ጠላት ይሸነፋል። ይሄ በህይወታችን ያየነው እውነት ነው። ይሄን ነው ማለት።
በጣም ደስ ይላል ኢንጂነር። ብዙ አድክም ያለው ግን አንድ ጥያቄ ላንሳና እንጨርሳለን። ከአካዳሚክ ፕሮፌሽን በተጨማሪ መጀመሪያ በክፍል 1 ፕሮግራም ተናግሬያለሁ። በብዙ ሀገራዊ ጉዳዮች፣ በማህበራዊ፣ በፖለቲካዊ ጉዳዮች ላይ ሂሶችን ወይም ሀሳቦችን በመስጠት ትታወቃለህ። አንዳንዴ የማይሆኑ ለሀገር ለትውልድ የማይጠቅሙ በመሰሉ ጉዳዮች ላይ ጠንከር ብለህ ስትሟገት ይታያል። ለምሳሌ እኔ እንኳን በደንብ በሰፊው ካዩዋቸው ከኛው ብጀምር በቅርቡ ይታወቃል በመካነ ኢየሱስ ቤተክርስቲያን ይሄ ሆሞሴክሹዋሎች የሚደግፉ ሰዎች በመጡ ሰዓት በጣም ትልቅ ተቃውሞ አንስተ ስትናገር ነበር። በኒው ኤጅ አስተምሮ በመጣ ጊዜ በብዙ ሚዲያዎች በራስም ሶሻል ሚዲያ ብዙ ተሟግተ ስትሟገት አይቻለው። ስለ ኢትዮጵያ ፖለቲካዊ ሁኔታዎች አሁንም አንስተናል። የልጆቻችን ኢትዮጵያ በተሰኘ ፕሮግራም ላይ በደንብ በዛ ላይ ሀሳብ እንሰጣለን። ሙሉ ሀገሪቷ ግራጫ እንድትቀባ ሀሳብ በመጣ ጊዜ በብዙ ስትቃወም ሀሳቦችን ስትሰጥ አይቻለሁ። እነዚህ ከብዙ በጥቂቶቹ ናቸው ለምሳሌ ያህል የጠቀስኳቸው እና ያው ሀገርህን እንደምትወድ ትውልድህን እንደምትወድ ያሳያልና እንደ ክርስቲያን ስለ ሀገራችን በሀገራችን ስለሚካሄዱ ነገሮች ይመለከተናል፣ ያገባናል ወይ? በመጀመሪያ ምክንያቱም እኛ ሀገራችን በሰማይ ነው፣ እዚህ ምድር ስለሚደረገው ነገር ምንም አይመለከተንም የሚሉ ሰዎች አሉ። በዛኛው ጽንፍ ደግሞ አይ በቃ የኛ ክርስቲያኖች ስራ ጸሎት ብቻና ብቻ ነው የሚሉም ሰዎች አሉና ወጥቶስ መናገር እንደዚህ የኛ ኃላፊነት ነው ወይ? እሺ በደንብ ነው የምትከታተይ። ጥሩ ነው፣ እንደዚህ ሲሆን ጥሩ ነው። እግዚአብሔር ይባርክሽ። እንግዲህ ልክ ነሽ። አሁን እንደጠቃቀሽው ብዙ ነገሮች ላይ አተኩራለሁ፣ ግን ሁሉንም ነገሮች በአንድ ጊዜ አይደለም። ቅድም ያልኩሽ ወቅታዊነት አለ። በአንድ ወቅት ሆሞሴክሹዋሊዝም የቸርች ትልቅ ፈተና የሆነበት ጊዜ ሲኖር እሱ ላይ አቴንሽን እሰጥና እሱ ላይ እንትን እላለሁ። ሌላ ጊዜ ደግሞ የዚህ የኒው ኤጅ ሙቭመንት ወጣቶች ላይ በስመ ሰብዕና ዴቨሎፕመንት እያሉ ደግሞ የሚያታልሉ አጭበርባሪዎች በተነሱ ጊዜ ደግሞ በዚያም ውስጥ ብዙ ክርስቲያኖች ናቸው ሄደው የሚሳተፉት። እነዚህ የሚያስተምሩትም ክርስቲያኖች ነን እያሉ እንትን ይላሉ፣ ግን ውሸታቸውን። እሱ ሲሆን ለዛ ደግሞ ትኩረት የሰጠውበት ምክንያቱም ሁሉንም በአንድ ጊዜ እንዲሆን እግዚአብሔር እንትን አሬንጅ የሚያደርገው ፕላን አለው። ወቅታዊነት የሚባለው ግን እዚህም እዛም አንዳንዶች ይላሉ፣ እዚህም እዛም እዚህም ምናምን ይላሉና ሰው ማለት አንድ ፍልድ አይደለም። እኔ አሁን ቀለም አምራች ነኝ አይደል? በቃ እያመረትኩ ምኖር ብቻ ነኝ እንዴ? ከቀለም በኋላስ የት ነው የሚሄደው? ማህበራዊ ህይወት የለኝም? ቀለሙም ውስጥ የተለያዩ የመንግስት ህጎችን አክብሬ መሄድ የለብኝም? ሰላምስ? ሰላም፣ የሀገር ሰላም ባይኖር ቀለም አምርቼ እሸጣለሁ? ሰላም ስትይ ወደ ፖለቲክስ ወደ ፖለቲካል እንትን ትሄጃለሽ። እና ሰው ዘርፈ ብዙ ነው። የሰው ማንነት ኮምፕሌክስ ነው፣ ውስብስብ ነው፣ አንድ ነገር አይደለም። መንፈሳዊነት፣ እሺ መንፈሳዊነት ቀጥሎስ መንፈሳዊ ካልሆኑ ሰዎች ጋር ማህበራዊ ህይወት አገናኘ ነው። መንፈሳዊ ሰዎች ሆነና አገራችን ችግር ሲገጥማት አያገባንም፣ ንክኪ የለውም። እና ሰው ለእኔ ውስብስብ ነው። ስለዚህ ውስብስብ ማንነታችን ነው የሚገለጠው። ፖለቲካ ውስጥም ስለ ፖለቲካ ያ ማለት 100% ፖለቲክስ ውስጥ ኢንጌጅድ ሆኖ ፓርቲ አቋቁሞ ማውራት አይደለም። ግን መረጃዎች ካሉ አሁን ለምሳሌ ሀገር ሰላም እንድትሆን በሰዎች መካከል መግባባት እንዲኖር ለምሳሌ የብሔር ፖለቲካ ላይ ምንድን ነው አመጣው ምን አተረፍን የሚለውን ናሽናሊዝም ላይ ብሔርተኝነት ላይ የንባብ ልምዱ ካለች ያንን ታመጫለች። እኔ ዶክተር አብይ ወደ ስልጣን ከመጡ በኋላ ነው ናሽናሊዝምን ያነበብኩት። በቃ መግቢያው አካባቢ ትልቅ እንትን ተሰማኝና ደስታ ምናምን እና ገብቼ ሳነብ ጴንኤል ልነግርሽ አልችልም። ብሔርተኝነትን እናራምዳለን የሚሉ ሰዎች ስለ ብሔር ፖለቲካ አያውቁም። በቃ ይሄን ተረዳው። በቃ ይሄ በደንብ ገብተሽ ምንድን ነው ናሽናሊዝም? አሁን የራሻውን አምጥተን ከሆነ ራሻ እንዴት ነበረ? ሶቪየት ህብረት። የኢትዮጵያ ከሌሎቹ በምን ይለያል?
ህገ መንግስቱ ላይ የተቀመጠው ይሄ ከብሔርተኝነት ጋር የተገናኘው ምንድን ነው ብለሽ ጠለቅ አድርገሽ እኔ ቤቴ በቃ በጣም በመጽሐፍት ሞልቼ ነበረ በብሔርተኛ። አሁን ይሄ ብሔርተኝነት የቆመ ቀን እንግዲህ ሙዚየም ሊገቡ ይችላል አልጠፋም እቀጥላለና በጣም ልቤ ትልልቅ ፖለቲከኛ ምት 40 ዓመት በረሃ ውስጥ አልፍ ያለው የሚል ሰው አያውቅም ብሔርተኛ ምን እንደሆነ ማለት ሲያወሩ ሰማለሁ። አንድ ትልቅ ሰው ናቸው። እኛ ልናቋቁም እንፈልገው ፌደራሊዝም ልክ የዩኬ አይነት ይላሉ፣ እንግሊዝ አይነት ነው ይላሉ። የእንግሊዝና የኛ እኮ በቃ ሰማይና ምድር በቃ አንቀጽ 39 ላይ ሲያወሩ በቃ ስላነበብኩ ነው እኔ ከሰዎች የተለየው እኛ አይደለም። ትልልቅ ፖለቲከኞች 40 ዓመት በረሃ ኖረናል ብለው ስለ ሴሴሽኒዝም ስለ አንቀጽ 39 ያላቸው እውቀት በቃ በሳቅ ነው። እኔ ሳነብ ራሱ እስቲ ምንድን ነው ችግሩ የብሔር ፖለቲካ የሚሉት ነገር ራሱ ምንድን ነው ብዬ በቃ ለራሴ እውቀት ነው ያነበብኩት፣ ለሰው ለመናገርም አይደለም። ስለዚህ ዙሪያ የሆነ ነው፣ ሰው እየሞተ ነው፣ እየተፈናቀለ ነው፣ እየተገደለ ነው በብሔር በምን እና ለምን አይመለከተኝ ለምን አይነካኝም? ስለዚህ ሁሌም አንድ ምለው ነገር አለ። ፖለቲካና ኮረንቲ አንድ አይደሉም፣ አንድ ናቸው፣ አንድ አይደሉም። ኮረንቲ አንቺ ነሽ ብዙ ጊዜ ሄደሽ የምትነኪው ሄደሽ አውቀሽ ሄደሽ ስትነኪ ነው ምነካሽ። ፖለቲካ ግን ሳትነኪ ነው ምነካሽ። ቤትስ ድረስ ይመጣል። አንድ ውሳኔ እኮ የፖለቲካ ውሳኔ ሲወሰን እኮ አንቺ ላይ ነው የሚመጣው። ማላይ ነው ከላይ የሚወሰነው ውሳኔ እኮ መጥቶ እኮ መጨረሻ አንቺ ጋር ነው። የትኩስ ድንች ሚሉት መንግስት እንበል አዲስ አበባ ከሆነ ክፍለ ከተማ ለወረዳ ይሰጣል፣ ወረዳ ምናምን ይሰጣል ምናምን። ከዛ ሄዶ ትኩስ ድንቹ መጨረሻ እኛ እጅ ነው። ፖለቲካ ማይነካው ሰው የለም። ግን ቁጭ ባልንበት ነው ቤታችንን አንኳኩቶ ይነካላል። እና ለዚህ ሪአክት አታርጉ አትመልሱ ማለት አያስፈልግም። በምንችለው ሰላምን እስከፈጠረ ድረስ መግባባትን እስከፈጠረ ድረስ መረጃ መስጠት ጥሩ ነው። ለዚህ ጊዜ እንዴት አገኘ የምትዩ በእርግጥ አንዳንዴ የስራ ጊዜ ይሻማብኛል። ይህን መካዱ አልችልም። በጣም አንገብጋቢ ሲሆን ከስራ ጊዜ ግን ምን ጠቀመኝ፣ ከኔ ጋር አብረው የሚሰሩ ልጆች አሉ። እነሱ ሲስተሙን ይዘዋል። እኔ ባልኖርም ስራው መሄድ የሚችልበትን ሁኔታ ፈጥሬያለሁ ማለት እችላለሁ። ድርጅቱ የኔ ነው የሚለውን ስሜት ይሄ ካምፓኒ ጌታውን ሳይሆን የኔም ነው የሚል ሴንስ ፈጥራለሁ ብዬ አምናለሁ። እኔ በተለያዩ ምክንያቶች ውጭ ወጥቼ ቆይቼ አውቃለሁ። ስራው ይቀጥላል። ስለዚህ ለንባብም የተወሰነ ሰዓት ከስራዬ ላይ ሲሰርቅ ስራው ይቀጥላል፣ አይቆምም። ጠቀሜታውም ከወቅታዊነት አንጻር በጣም የጎላ መስሎ ስታየኝ ነው እንደዛ ማደርገው። ከዛ ውጪ ከፖለቲክስ ውጭ እንዳልሽው የኤጅ ሙቭሜንት ላይ እንጽፋለሁ፣ ሆሞሴክሹዋሊዝም ላይ ወቅቱ ባመጣው አሁንም ወደፊትም እጽፋለሁ። እንደዚህ አደጋ ሆኖ ሲመጣ ወደ አንዳንዶች የቤተክርስቲያን ስም ማጥፋት የምን ማጥፋት የሚሉ ደግሞ አሉ። በጣም ያሳዝነኛል። ምሳደቡ አሉ ደውለው እንደዚህ። እኔ አንዳንድ የተረዳሁት ነገር ልንገርሽ። አንዳንዱ በመሪነት ደረጃ ያሉ ሰዎች ከኢየሱስ ስም ይልቅ ለራሳቸው ስም በጣም ይጠነቀቁ። ስሜ ተነሳ እንትኔ ተነካ እያለ እሱ ግን የኢየሱስን ስም አሰድቧል እኮ ከግብረ ሰዶማውያን ጋር ስብሰባም እየተቀመጠ ምንም እያለ ለእሱ አይጨነቁም። የሚጨነቀው ስሜ ተሰደበ፣ ስሜ በሚዲያ ትንሽ እጠነቀቃለሁ። እኔ ስጽፍ ብዙ ጊዜ በተነሳ ነገር ላይ ነው የምጽፈው፣ ወይ በራሳቸው ዌብሳይት ወይ ራሳቸው ያነሱትን ነው ማነሳው። መረጃዎች በተቻለ መጠን አፈላልጋለሁ፣ የማይሆን መረጃ እንዳይለቀቅ። አንዳንዴ የመካነ ኢየሱስ ጊዜ ለምሳሌ ስዊድን ቸርች ኦፍ ስዊድን ነበረች ትልቁ፣ ከነሱ ጋር የነበረው ግንኙነት ነው ሾክ ያደረገኝ። እጄ ያጠናው የቸርች ኦፍ ስዊድን ምንድነች፣ ጠዋት ለቸርች ይጠቀምና ቦታውን፣ ከሰዓት ቡዲስቶች ይገባሉ፣ ለቡዲዝም ምናምን ገብተው ጥንቆላቸውን ይሰራሉ። አንድ ሙስሊም ሆኖ የቸርች ኦፍ ስዊድን አባልም ነው፣ የሁለቱም አባል ይሆናል። ችግር የለውም። በጣም ነው በጣም ከዚች ጋር መካነ ኢየሱስ ቸርች ማበር አለባት። ከእንደዚህ አይነት በጣም ከጋኔናዊና የሰይጣናዊ የሆነ ነገር ከሚያሰራጩ ጋር ቤተ ክርስቲያን ውስጥ ከፊት ለፊት ያለው ስዕል አይወክለንም። ምክንያቱም ያለው ኢየሱስና ሔዋንና አዳም ሄትሮሴክሹዋሎችን ነው። ሔዋን አዳም ሄትሮሴክሹዋል። ስለዚህ እኛን የሚወክል ስዕል አጠገቡ ይቀመጥ፣ ጌዮች ይሳሉ መሰዊያው ጋር።
እኛን አይወክልም። ይሄ አንዱን ብቻ ነው፣ ከጾታ ውስጥ አንዱን ነው የሚወክለው። ጌዮች ጻፉ። ቀጥሎ ትራንስጀንደር፣ እነሱም በሱ በኩል ክርክር ያነሳ። ስዕል ሁሉ ተሳለ። በኋላ ትንሽ ቆይተው ነው እንትን ያሉት። ይህንን ከምስሉ ጋር መካነ ኢየሱስ ስሟ አብሮ መጠራት አለበት ወይ መሰረተ ክርስቶስ ወይ ሙሉ ወንጌል አብሮ መጠራት አለበት። ይህንን ስታነሺ በእውነት ነው የምልሽ። እኔ አንዳንድ የስዊድን ቋንቋ በጎግል ትራንስሌት እያደረኩሉ እንትን እላለሁ አያለሁ ሄጄ ገብቼ። ምክንያቱም ውሸትን ማሰራጨት የለብኝም፣ ኃላፊነት አለብኝ ለምጽፈው። እንደዚህ ይህን ስታሳይ ስሜ ተበላሸ ብሎ ይጮዋል። ስሜን እንትን አለ ስሜን ምናምን ዋጋ ይከፍላል። ማንም ሰው ግን በጌታ ቤት ላይ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላልና በዚህ ደግሞ የሚፈራውም ነገር የለም። አንዳንዴ ደውለው በሰውም በጥቂት ደቂቃ እኮ ማሳሰር እንችላለን ይላሉ። ተሰዳጁ አሳዳጅ ሲሆን ያኔ በደርግ ዘመን እኔ ልንገርሽ፣ እኔ የደርግ ዘመን ፈተና ብዙ እንትን አይለኝም። ትልቅ አደጋ ያለው ዛሬ ቸርች ውስጥ ነው። በመጨረሻ አንድ ነገር ልበልሽ። አንዴ ነጻነት ዘነበ የሚባል ያው ሚዲያ ላይ ቪዲዮ የተለቀቁትን ነገር ነው የማወራው። ከሰራተኛና ማህበራዊ ሴቶችና ወጣቶች ጉዳይ ሚኒስቴር ጋር ነው ምናምን ፎቶ ሁሉ ተነስቷል። ከዛ መስሪያ ቤት ወደ ስንት ሚሊዮን ወጣቶች ክረምት ላይ አሰለጥናለሁ አለ። ነጻነት ዘነበ ማለት ቡዲስት ነው፣ ዮጋ ያሰራል። ቪዲዮ ላይ ለቅቅ ያለው ገጼ ላይ የዮጋ ሜዲቴሽን ሲያሰራ ገጼ ላይ ለቅቅ ያለው እሱ የለቀቀውም ማለት ነው። ለዚህ ሰው ወጣቶችን መንግስት ልሰጥ ማለት ስንት ሚሊዮን ወጣቶች ክረምት ትሬኒንግ እሰጣለሁ ብሎ እዛ ትሬኒንግ ውስጥ ይዘው መግባት የሚችሉት መጽሐፍ በሙሉ የኒው ኤጅ መጽሐፍ ነው። ኢቨን መጽሐፍ ቅዱስ ቁርአን መያዝ ሁሉ አይፈቀድም ይላል መጽሐፉ አለ እጄ ላይ። እና ይዘው መግባት የሚችሉት የነ ሮንዳ በርን ዘ ላው ኦፍ አትራክሽን ምናምን ዲፓክ ቾፕራ ምናምን እነሱንም እኮ በደንብ አያውቋቸውም በነገራችን ላይ። እና እሱን ነው ይዘው የሚገቡት በምልክ ለማሰልጠን እንትን አለ። ከዛ እሱን ጋዜጣ ዜና ሲሰራ ተቃወምን። ዜና ላይ ነው ወጣው። ምን አለን ታቀልን። ከዛ ለካውንስል ነገርኩኝ። እዚህ ለኢትዮጵያ ምናምን ካውንስል የሚባለው ስነግራቸው እሺ እንትን እንላለን። ምክንያቱም ዋንስ ኢትስ ሪሊጅን ሰውየው ማስፋፋት የምፈልገው መንግስትና ሃይማኖት የተለያዩ ናቸው ይላል። መንግስት አሁን ሪሊጅን ቡዲዝምን ለማስፋፋት ኦልሬዲ ቃል እየገባ ነው በሚል ታገለ። ስለዚህ በህገ መንግስቱ ነው በመጽሐፍ ቅዱስም አይደለም በህገ መንግስቱ እሺ እንሄዳለን ምናምን አሉ ካውንስል ውስጥ ያሉ ሰዎች። they don't mind። ቅድም እንዳልኩሽ ኢየሱስ ስለ ስቅለቱ ስለምኑ ስለነሱ እየማለደ ሲቸገር እነሱ ከኛ ውስጥ ማን ታላቅ ማን ታናሽ ይሆናል ማን የካውንስል በዛ ይሆናል አንገብጋቢ እና ዘድን እንትን። ከዛ በጣም ፓራዶክሱን ልንገርሽ ተቃርኖ አንድ በጣም ወዳጄ የሆነ የሙስሊም እምነት ተከታይ የሆነ የተማረ ሰው አንትሮፖሎጂስት አገኘኝ። አንድ ቀን ቢሮ ሄጄ ተከራክሬያለሁ አለ። መንግስትና ሃይማኖት የተለያዩ ናቸው ብዬ ቢሮ ሄጄ እና ገጼ ተከታታይ ነው። በጣም አደነኩት። እግዚአብሔር ይስጥ ያልኩት በእኔ ቋንቋ። ምክንያቱም እሱ ሄዶ ተከራከረ። ይሄ የኛዎቹ ግን አንድ እንትን ቢያደርጉት ራሱ ብሉ ኖሮ መግለጫ መስጠት ነበረባቸው። ይሄን አሁን ግን ይገርምሻል በእግዚአብሔር ኃይል ነገሩ አልሆነም። ወደፊትም ይሆናል ብዬ ተስፋ ልጆቻችን ለመውሰድ እኮ እንደውም ግዳጅ ነው ምናምን ሁሉ ሲባል ነበር። ክረምት ልገቡ ቅድም ክረምት ስላልሽኝ ነው። ስለዚህ እንዲህ አይነት ነገሮች ሲሆኑ ዝምታ ከባድ ነው፣ መናገር አለብን። እግዚአብሔር አቅም ሲሰጥ ነው። እኔ በቃ እጽፋለሁ እዚህ በሚል ሴንስ አይደለም፣ ውስጤ ባለው ሸክም ነው እና ከልጅነቴም ጀምሮ አሁን አንድ እንትን ስለመጣልኝ ነው ቅድም አነሳለሁ ብዬ አይ ቲንክ በአካል ተሳሳትኩ። ሁለተኛ አንደኛ ክፍል ሆኜ በደርግ ጊዜ የሂሳብ አስተማሪያችን የመጽሐፍ ቅዱስም አስተማሪ ነበር። ሁለት ትምህርት ያስተምሩ የለ መካነ ኢየሱስ ትምህርት ቤት ነው። ያኔ አብዮቱ መጥቶ ግን በቃ በጣም እንትን ሞቅታው ነበር። ጠዋት ሂሳብ አስተማረን። ከሰዓት በኋላ የመጽሐፍ ቅዱስ ፕሬድም እሱ ነው የሚያስተምረው። አስቢ ያኔ እኮ ስንት ዓመት 7-8 ሊሆን ይችላል።
እና አሁንም ሂሳብ ነው ማስተምራችኋል። ትንሽ አብዮቱ ነክቶታል ሰውየው። አሁን መጽሐፍ ከዛ ተከራከርኩ። ለምን የሂሳብ ክፍለ ጊዜ ጠዋት አልቋል፣ ይሄ መጽሐፍ ቅዱስ ነው ብዬ ተከራከርኩ እና መጽሐፍ ቅዱስ አስተምረናል። ከዛ በጣም ትንሽ ሆኜ ማለት አንዳንዴ ወደኋላ እግዚአብሔር በውስጥሽ የሚያስቀምጥ ነገር ይኖራል። አሁን ቆይቼ ነው ትዝ የምለኝ። ከዛ አባረረኝ። በቃ መጽሐፍ ቅዱስ አስተምር ካልክ ውጣ ከክፍል። ሂሳብ ደግሞ ቤስት የሚወደው ከልጅነት የሚወደው ሰብጀክት ነው። አልማርም በቃ ብዬ ወጥቼ እያለቀስኩ እያልኩ አባቴ ጋር አባቴ ግን ትንሽ ይለያሉ። እያለቀስክ ሄድ ያባረሩሻል፣ ሄድ እዛው ጨርስ እንጂ እንደ ለመሟገት እንትናል። እኔ ከልጆች ጋር ተጣልቼ ሄድኩ ነው። አይ ቲቸር እንትና እኮ በሂሳብ ክፍለ ጊዜ በመጽሐፍ ቅዱስ ክፍለ ጊዜ ሂሳብ ላስተምር አለ። በዛ ተጣልቼ ነው የወጣሁት አለ እና አልኩኝ ለፋዘር እና ሸክም ነው ልልሽ ነው፣ ሸክም አለብኝ ብዬ አስባለሁ። ያንን ለማራገፍ ነው እንጂ እኔ በየሚዲያው የመታየትም አሁንም አንቺ ስንት ጊዜ እንደደወልሽ አንቺ ነሽ የምታውቂው። እና እግዚአብሔር አቅምን ለዛም ሸክም አቅም ሰጥ እሱ ነው፣ ብርታት የምሰጥ እሱ ነው። ያለ እርሱ ምንም ማድረግ አንችልም። በጣም አመሰግናለሁ ኢንጂነር። ምናልባት እኔ ያልጠየቅኩት ለወጣቱ ማስተላለፍ የሚፈልጉት መልእክት ካለ መጨረሻ እድል መስጠት ይችላል። አይ ቲንክ በየመሃሉ ብዙ ምክር ሰጥተናል። ግን መጨረሻ ላይ ልጆች በወጣቶች በያዙበት ሙያ በመማሩት ትምህርት ጠንክረው እንዲሰሩ አደፋፍራለሁ። አንዳንዴ ቅድም ጠቀስ እንዳረግሽው መንፈሳዊ ነገር ብቻ ምናምን እንደዛ ይመስለዋል ብዙ ሰው። ክርስቲያን ጴንጤ ሲሆን በቃ ሲጸልይ እንወጣለን ወደ ዓለም አደለ? መጽሐፍ ቅዱስም እንደሱ ነው። ከዓለም መውጣት አንችልም። በዓለም እያለን እንደምጠብቀን ዋስትናው አለ። ስለዚህ ከዓለም አንወጣምና መንፈሳዊ ውጊያም በጣም ተማሩ። በጣም ማንም ይዋጋላችሁ የለም። ክርስቲያኖች ከሆናችሁ ራሳችሁ ሰልጥኑ። አንድ እሱ ነው። ትምህርታችሁ ላይ በርቱ። ሴኩላር ትምህርት ኃጢአት መስሎ የምታያችሁ አይደለም። እግዚአብሔር ያንን ሙያችሁን ይጠቀማል ለወንጌል አገልግሎት። ኢየሱስ መና መጽሐፍ ቅድም ጠቅሰሻል። እሱ ላይ ስለ ዶክተር ላምቤ በጣም አንስቻለሁ። ዶክተር ላምቤ የሕክምና ባለሙያ ነው። ገና በ21 ዓመቱ ነው ከአሜሪካ ሜዲካል ስኩል እንደጨረሰ ፔንስልቬኒያ ውስጥ ሱዳን የመጣው። እንደውም ፎርም ሲሞላ ቸርቿ የሚኒስትሪ ሚሽን ዲፓርትሜንት አላት ፔንስልቬኒያ። ሲሞላ የት ትሄዳለህ ሲባል ህንድና ሱዳን። ምክንያቱም ብዙ በሽተኞች አሉ። ብዙ በሽተኞች እዛ ሀገር ስላሉ ብዙ ሰው ሆስፒታል ይመጣል። ኢየሱስን ለብዙ ሰው እመሰክራለሁ ብሎ በጣም አደገኛ አካባቢ ባይዘ ሱዳን ኃይለኛ በወባ ያለቁ ብዙ ሚሽነሮች አሉ። የመጣው በሕክምናው ምክንያት ነው። ከመጣ በኋላም ክሊኒኮች አቋቁሞ ይሰብክ ነበር ወንጌልን። ሰው ፈቃደኛ ከሆነ እግዚአብሔር ሙያውን ሴኩላር ብለን የምናስብ ፕሮፌሽናል ሙያውን ለመንፈሳዊ ለወንጌል አገልግሎት የቱን ያህል እንደምጠቀም ለማወቅ ላምቤ ምሳሌያችን ነው። ሌሎችም ብዙ እኛ ሀገር ብዙ ባለሙያዎች አሉ። በሜዲካል ሳይንስ ብቲ በኢንጂነሪንጉም በጣም ጀግና ልጆች፣ ጀግና ወጣቶች ክርስቲያኖች ለወንጌል አገልግሎት ሙያቸውን የሰው አንድ እንትን ልናገር። በባቢሎን ምርኮ ዳንኤልና ጓደኞቹ እንደሄዱ የከላዳውያንን ትምህርት ነው የተማሩት። ምክንያቱም እግዚአብሔር መበቀል ፈልጎ ነው። ምክንያቱም የባቢሎን ንጉሥ ሄዶ የእስራኤልን ሕዝቅያስ ብዙ ምስጢር አይደለ ያሳየው። ምርኮም የመጣው እኮ በዛ ነው። ያንን ልበቀል እግዚአብሔር ደግሞ የባቢሎንን ምስጢር ለነ ዳንኤል የካላዳውያን ትምህርት ማለት እኮ ስለ ጣዖት ያጠናሉ፣ እንዴት ምን እንደሆነ። አሁን ቴዎሎጂ ላይ ያለ አይደል በቡዲዝም ፕሮፌሰር የሚሆኑ አሉ፣ በምን በየእንትኑ እና ገብተው ነው የተማሩት። ያንን ነው አፈረጥሬ እንትን ብቻ ይሰጠን እኛ ይሄን አንበላም ስሉ እኮ ስለተማሩ ነው። ስለዚህ እግዚአብሔር ባስቀመጣችሁ ቦታ ትምህርታችሁን ተማሩ። እኔ በህይወቴ ብዙ ፈተና ስላየው ነው ተማሪ ሆኜ ከዚህ በኋላ ሙሉ ጊዜ አገልጋይ ነኝ ብዬ ስሜቶች ተፈጥረው ያውቃሉ፣ ምን ሆነው ያውቃሉ። ግን እግዚአብሔር ባስቀመጣችሁ ቦታ ሆኑና እግዚአብሔር እንዴት እንደምትጠቀመው ደግሞ ያሳያችኋል። እና ታማኝ ሆኖ ጌታ ላስቀመጣችሁ ነገር እግዚአብሔር ይባርካችሁ። ቴንኪዩ በጣም ኢንጂነር፣ በእውነት እግዚአብሔር ይባርክ ማለት ፈልጋለሁ። እንግዲህ ከኢንጂነር ብዙ ነገር እንደተማርን ምንም ጥርጥር የለውም። በተለይ በዚህኛው ኤፒሶድ
ስለ ንባብ አንስተናል፣ ስለ ብዙ ቶፒኮችን አንስተናል እና እግዚአብሔር ይባርክት። አሜን። እግዚአብሔር ባርካችሁ ስለጋበዛችሁኝ አመሰግናለሁ። ከመጨረሳችን በፊት ግን እንደ ልማድ የወጣትን ፕሮግራም ስለሆነ ፋን ኩዌሽኖች አሉኝ። ምርጫ ነው፣ መምረጥ ብቻ ነው ማለት ነው። እሱን ጥያቄ ይጠይቃል። እሺ፣ የሙዚቃ መሳሪያም ትጫወት ነበር፣ እንዲሁም ትዘምራል፣ በዝማሬ ታገለግላል። የሙዚቃ መሳሪያ ከመጫወትና ከመዘመር ምረጥ ብትባል የትኛውን ትመርጣለህ? እኔ ሙዚቃ መሳሪያ መጫወት ቀለል የሚል ይመስለኛል። መዘመር ከባድ ነው። እዛ እንትኑ ውስጥ ገብተሽ ነው። ስለዚህ ሙዚቃን በእርግጥ ሙድ ይፈልጋል። በዚህ ዘመን ባልልም ዝማሬ ተስፍሽ የምለው ነገር አለ። ተስፋ የጋብሰው ይሄ ደም ስሬ ውጥርጥር የምልበት አለ አይደል? ዘምር የምልኝ አንዳንዴ ስገኝ ሰው ሁል ጊዜ መዘመር የሚቻል መስሎት ዘምር እያሉ ሲያስቸግሩት ማለት ነው። የመንፈስ ህብረት በጣም ያኛ ቴክኒካል ነገርም ስለሆነ አይ ቲንክ ልደበቅም ይችላል። የሙዚቃው ገብቶሻል? ቴክኒካል ነገርም ስለሆነ እኔ መዘመር የሆነ ጊዜ እንትን ልታዘምርኝ እንዳይሆን እንደሱ ነው ለኔ። ስለዚህ የሙዚቃ መሳሪያ መጫወት እሱን ትመርጣለህ? እሱኛው ነው ምናልባት እንትን እዛ ልደበቅ ስለምችል። እሺ፣ ደማቅ ቀለማት ወይስ ፈዘዝ ያሉ ቀለማት ኢንጂነር የምትወዳቸው? እኔ ያውልሽ እንደ እንትን ያው ኮንሽስነስ ያድጋል ብለናል። በየጊዜው አንድ ከለር ለብቻው አያምርም። የከለሮች ህብር ነው። ደማቅ ፈዘዝ ካሉ አብረው ሲሆኑ ድሮ በጣም ቀለም ስሉ ያው ብሉ ላለው ሰማያዊ ነበር። አሁን ግን አንድ ከለር ለብቻው መውደድ ማለት ጊታር ላይ 6 ኖርማል ጊታሮች ላይ 6 ክር ነው አይደል ያለው። አንድም ብቻ አንድ ሰው ቢጫወትልሽ ጥለሽ አትወጭም ከክፍሉ። አንዷን ክር ብቻ ዲዲዲ ያደረገ ግን ትክክለኛ ሙዚቃ 6ቱንም በስብጥር መጫወት ነው። ከለርም እንደዚህ ደማቅ ከፈዛዛ ጋር ሃርመኒውን ጠብቆ ልክ እንደ ሙዚቃ ቀለማት ህብር ሲኖራቸው ነው አሁን የሚያምረኝ። አንድ ቀለም ብቻ ምረጥ ካልሽኝ ፈዘዝ ወዳሉት ሄዳለሁ። ግን ምንድነው ፌቨራይት ከለር? እኔ እርዝ ቶን የሚባሉ አሉ። ይሄ ከተፈጥሮ ጋር የሚሄዱ እንደ ሸክላ ከለሮች አሁን ቀይ ቡኒ ነገር፣ ክሬም ላይ ደግሞ ኦከሪሽ ምንለው አለ። ብጫ ሆኖ ጠቁር ያለው ባይዞ ጥቁር ያለበትን ከለር ወዳለሁ። ላይ መሰለሽ ዝም ያሰኛል። ጥቁር ሳይለንሰር ነው። ይሄ ለምለፈልፉ ከለራችሁ ማለት ጠብ ስታረጊ ወሬያቸው ይቀናል እና እሱን ወዳለሁ። አይ ደስ ይላል። ቀለም ከማምረት ወይም ከመስራት እና መጽሐፍ ቁጭ ብሎ ከማንበብ ምረጥ ብትባል አንዱን የትኛውን ማድረግ ያስደስታል? መበጥበጥ ደስ ይለኛል። በእውነት ለምን መሰለሽ? መበጥበጥ ዝም ብሎ መበጥበጥ አይደለም። አሁን አንድ ከለር ተሰጥቶሽ ስትሰሪ እዛ ጋር ለመድረስ መሀል ላይ ብዙ ከለሮችን ነው የምታዩ። ብዙ ጊዜ ሰው ውጤቱን ነው የሚያዩ። እቺ የመጨረሻ ውጤት አለች አይደል? የምትፈልጊው ከለር ግን መሀል ላይ የምታዩ ከለሮች ቶን በቃ ሙዚቃ ወይ አንዳንዴ ምን ሆናለሁ መሰለሽ? ጥያቄ ሳጨራጭር መሰለኝ አበዛው። አንዳንዴ ምን ሆናል እዚህ ጋር ላቁም ወይ እላለሁ ሲያምረኝ ማለት ነው ከለሩ። ስለዚህ እዛ ውስጥ ቀለማትን ስለማነብ እንደ መጽሐፍ ነው የሚወስዳቸው። በጣም ደስ ይለኛል። ከዛ ወደ ንባብ ግን እቺ መሀል ያሉ ስቴፖች ደስ ይሉኛል። መጽሐፍ ቅዱስ በሃርድ ኮፒ ወይስ ሶፍት ኮፒ ማንበብ? በሃርድ ኮፒ። ሃርድ ኮፒ ነው በጣም ሃርድ ኮፒ። ብሉይ ኪዳንን ወይስ አዲስ ኪዳንን ብዙ ጊዜ ራስን ስታነብ የምታገኘው? በእርግጥ ይከብዳል። አንዱ ጥላ አንዱ አካል ነው። ከአካል ወደ ጥላ ሄዳለሁ ብዙ ጊዜ አዲስ ኪዳን። እሺ ዲቮሽን ታይም ጠዋት ወይስ ማታ? ሁለቱም። ለካ ቅድም ብለኸኛል ጠዋትም ማታ። አይ ደስ ይላል። ቤተክርስቲያን ያው እንደ ሰዎች በአደባባይ ነው በምን ስትጸልዩ አትታዩ ይላል በምኩራብ። ባይዛይ እኔ ብዙ እንትን ስጸልይ አንዳንድ ቤተሰብ ሁሉ እንዲያውቅ አልፈልግም። የራስሽ ታይም አይደለ ከእግዚአብሔር ጋር እግዚአብሔር ጸጋ ሲያበዛ ነው። ቤተክርስቲያን ከፊት ከሚቀመጡት ነው ወይስ ከኋላ? ከፊት ትምህርት ላይ ብቻ ነው። እንትን ላይ ከኋላ ነው የምቀመጠው። ከኋላ እቀመጣለሁ። የሰውን
ስሜት ማየት ደስ ይለኛል ከኋላ ወደፊት። ዝግ ያሉ መዝሙሮችን ወይስ ፈጠን ያሉ መዝሙሮችን መስማት ታዘወትራለህ? ዝግ ያሉ ጥሞና ውስጥ ብዙ ጊዜ ስለምከቱ በተለይ በፊቶቹ ነው። ኦኬ እሺ። ዝግ ብሎ ቆሞ የሚያመልኩት ነህ ወይስ የዘለሉ የተንቀሳቀሱ? አይ መካከለኛ ነኝ እኔ። እሺ አንዴም በጣም እንትን ጎረቤቴን በምረብሽ ደረጃ እንትን አልልም። እሱ ተቃዋሚ ነኝ። ጎረቤት መረበሽ የለበትም፣ ግን ዝግ ያለው ሞር እንደውም ይገልጸኛል። እሺ የጉባኤ አምልኮ ወይም ቢግ ጋዘሪንጎች ወይስ ስሞል ግሩፖች እንደዚህ የመጽሐፍ ቅዱስ ህብረት ምናምን የትኛውን ሞር ትወዳለህ? እኔ የመጽሐፍ ቅዱስ ህብረቶች ስሞል ግሩፖች ኤፊሽንሲው ሃይ ነው። እሺ ፕሮግራም ሲያልቅ ቤተክርስቲያን ቶሎ ከሚወጡት ወገን ነህ ወይስ ቆሞ ሰላም ብሎ ሰዎችን ቀስ ብሎ ከሚወጡት ነው? ቶሎ ከሚወጡት ዛለቀ ጥፍት ብሎ ብዙ ኮንፍሮንቴሽን አልፈልግ። በተለይ ካገለገልኩ ደግሞ ይለያል፣ ቶሎ ነው የሚወጣው። ፕሮግራም ቸርችስ በጠዋት ከሚመጡት ነው ወይስ አርፍደው ከሚመጡት? ረፈድ አደርጋለሁ 30-40 ደቂቃ እንደዚህ። ብዙ ጊዜ አንዳንዴ አምልኮ ፕሮግራም ወዳለው በእርግጥ አንድ አዝማች ግን 40 ጊዜ ሲያዘምሩ የሱን እውነት ለመናገር ነው። አንድ አሜሪካ ባለፈው የርክ ጊዜ አንድ ዘመድ ያለ እዛ 40 ጊዜ ሲያዘምሩ አዝማች ወንድም እኔ ፋብሪካ ሰርቼ ነው የሚመጣው አታልክመኝ ይላልና አንዳንዴ በጣም ታይም ትመርጡ ነው። እነሱን ፍራቻ አንዳንዴ ግን ከሚዘገዩት ብትይ ይሻላል። ግን ሲወጣ እስከ እንትን እቆያለሁ። የመጨረሻ አባታችን ነው። እሷ በጣም ደስ ትለኛለች። ይሄ ቡራኬው። ኦኬ የምትወደው ዘማሪ አንድ ከወንድ አንድ ከሴት? በፈተና ውስጥ ለመክተት ነው። ከባድ ነው ግን ያው ተስፍሽን በጣም ነው የሚወደው። ተስፋዬ ጋቢሶ መጋቢ ተስፋዬ ጋቢሶ አንድ ስላልሽ ነው። ከእህቶች ደግሞ አሁን ጥሩ የምስራች ነች። ማነው ስማ ሳበኝ የሚለውን የምትዘምር እህት አለች። ሻሽ ነገር አስራ ሰላም ሰላም ጌታ ይባርካት። በጣም 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 ነው ከመዝሙሮቿ ምን ያህል የምትጸልይ ሰው እንደሆነች መገመት እችላለሁ። ደስ ይላል በጣም። ከመጽሐፍ ቅዱስ ውጪ ለወጣቶች እንዲያነቡ የምትመክራቸው መጽሐፎች በተለይ ክረምት ካሉ? ከምን መንፈሳዊ እሺ ወይ ሴኩላር እና መንፈሳዊ ብለን? እኔ መንፈሳዊ እንትን ብልጥ ይሻለኛል። አሁን ከውጭ ጸሐፍት ሲኤስ ሊዊስን ቢያነቡ ትላለሁ። በተለይ ለዚህ ዘመን ከፈላስፎችም አልቪን ፕላቲንጋም የዘመናችን ታዋቂ ክርስቲያን አፖሎጂቲክ እንትን ነው። ኢትዮጵያ ውስጥ ካሉት እንግዲህ መንፈሳዊ መጽሐፍ ላይ የማንን እንደምጠቅስልሽ አላቅም ለጊዜው። ሴኩላር ግን ትንሽ ወይ ፐርሰናል ዲቨሎፕመንት አይነት ታይፕ ላይ ሴኩላር ላይ አሁንም አማርኛ በአብዛኞቹ ትርጉሞች ናቸው። የእንግሊዝኛ ላይ አንዲት እህት አለች በተለይ በዚህ ሜዲቴሽን ላይ የጻፈች ነው። በኒው ኤጅ ሙቭመንት ላይ ኒው ኤጅ ቨርሰስ ክርስቲያኒቲ እንደዚህ የጻፈች ሳባ ተክሌ ትባላለች። የእሷ ምስክርነት በጣም ቆንጆ መጽሐፍ ነው። እዛ ውስጥ ገብታ የወጣች እህት ነች። እሱም መጽሐፍ ቢያነቡ በጣም ደስ ይለኛል። ቴንኪዩ በጣም ብዙ አድክም ያለው ግን እግዚአብሔር ይባርክ። አክብረህን ሳትንቀን በስቱዲያችን ተገኝተ ሀሳብህን፣ እውቀትህን፣ ኤክስፒሪየንስህን ሼር ስላረክን በጣም አድርጌ አመሰግናለሁ። እግዚአብሔር ይባርክ። የአገልግሎት አካል ነው። በፍጹም አንቃችሁ፣ እናከብራችኋለን። በርቱ። ወደፊትም አብረን እንሆናለን። ጎበዝ ጋዜጠኛ ጠያቂ ነሽ። በጣም ነው ደስ ያለኝ። ከጠበቅኩት በላይ ነው ለእኔ። በጣም አመሰግናለሁ።
እንግዲህ ተመልካቾቻችን ከኢንጂነር ጌታሁን ሂራሙ ጋር ያደረግነው ቆይታ ይህንን ይመስል ነበር። ብዙ እንደተጠቀማችሁ እንዳተረፋችሁ ምንም ጥያቄ የለኝም። ግን ይሄ ቪዲዮ ለሌሎችም እንዲደርስ ሼር በማድረግ ደግሞ ሰብስክራይብ ያላረጋችሁ ይህንን የምትመለከቱ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ ለእኛም ብዙ ስለሚያግዘን ስለሚጠቅመን በዚህ እንድትተባበሩን ጠይቃችኋለሁ። እንግዲህ እግዚአብሔር ቢፈቅድና ብንኖር ቀጣይ ሳምንት ከሌላ ገስት ጋር ጠብቃችኋለሁ። ሰላም ቆዩ። This is GCG እርሱም የሚፈልግ ትውልድ